መቼ ሄዱ ወደ ግሪክ? የኛ የሆነ ቤተክርስቲያን በአቴንስ የለም ብዬ ብጀምር ለነገሩ ልክ የሆነ ይመስለኛል። ነገር ግን እርስዎ ራሱ ተመደበው ሲሄዱ ቤተክርስቲያን ስላለች ነው የሄዱት አይደለም? ሀገረ ስብከት አሳውቆ ሳይወሰን ሰበካ ጉባኤ አይቀየርም። እርስዎ ይሄንን እርምጃ ለምን ወሰዱ? በሄዱ በአራተኛ ወር ነው በአምስተኛ ወር የዋጋ መጠንና ሀገሩን በአንድ ጊዜ እርስዎ ራሱ እንዴት አወቁት? እንደ አንድ የቤተክርስቲያን ልጅ መዋቅሩ በሚያዘው መሰረት ሄደዋል ወይ? እርስዎ ለምንድን ነበር የታገዱት? እርስዎ ሀገሩን ለበረከት ዘመኑን ለምህረት የሚለምኑ መነኮሳት ዛሬም በቅድስት ቤተክርስቲያን አሉ። የዓለም ዕውቀታቸውን ንቀው የሚሸጥ የሚለወጥ ጥሪታቸውን ጥለው የመነኑ ለሰው ልጅ ክፋት በአምላክ ምህረት እንዲተካ ሰርክ ያለማቋረጥ ስርየትን የሚለምኑ ዛሬም በበዓታቸው ተወስነው አሉ። በዓታውያን ከተማ ወጥተው አይሰሩም፣ እርሻ ወርደው እንዳያርሱ ሰላሙ አያስተማምንም። ስለዚህ ዘመን ቢከፋ ለማይጥለን ያለ ተስፋ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም መናንያኑ እንዳይበተኑ ለሰውነታቸው ማረፊያ ለቅጥራቸው ደግሞ ወሰን እንዲሆናቸው በዓታቸውን እንገንባ። ሰላም ጤና ይስጥልኝ። ውድ የቃል ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት እፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ታሞ የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ ወገኖቻችንን እግዚአብሔር ያስብልን። ዛሬ እዚህ ቁጭ ብዬ የምናግራችሁ አባት አስቀምጬ ነው። አባት ነው የሚመርቀው፣ አባት ነው የሚባርከው፣ አባት ነው አይዟችሁ የሚለውና እኔ ግን ያው የሚዲያው አስተዋዋቂ ስለሆንኩ ብቻ ነው ዛሬ የምናገረውና ሰሞኑን ተነጋግረን በነበርነው በአቴንስ ጉዳይ ላይ ሁለት የተለያዩ አካላት አሉ። ነገር ግን የአንዱን አካል በተወሰነ መልክ ሰምተናል፣ አንደኛውን ወገን ደግሞ በተወሰነ መልክ እንሰማለን። እኛ እዚህ ቦታ ላይ የምንፈልገው ነገር ቤተክርስቲያን ላይ ሁሉም ለማስቀደስ ብቻ እንዲሄድ፣ ቤተክርስቲያን መፍትሄ እንድታገኝ። ተፈጥሮ የነበሩ ችግሮች ቀላል አይደሉም። 12 ዓመታት ነውና አንድ አባት ሲዘለፍ፣ ክብረ ክህነት ሲነሳ፣ ምንድነው ክህነት ሲነሳ፣ ተመልሶ ደግሞ ግጭት ሲፈጠር፣ የግሪክ ፖሊስ ጋር የነበሩ ውዝግቦች ሰሞኑን እያየናቸው ያሉ ደግሞ ማህበራዊ ሚዲያ ላይ ጳጳሱ ይነሳልን፣ ጳጳሱ እንዲህ አድርገዋል፣ ሌላው ደግሞ ተነስቶ ደግሞ አይደለም እዚህ ቦታ ዝርፍ ያለ ቤተ ክህነቱ ተደፍሯል፣ ካህን ያልሆነ አስቀደሰ የሚሉ አጀንዳዎች እየተነሱ ነበር። በተወሰነ መልኩ መረጃዎቹ ማህበራዊ ሚዲያ ላይ ባገኘናቸው መረጃዎች ቀንጨብ አድርገን እንዲሁ አቅርበንላቸዋል። ባለቤት ስላለው ጉዳዩ ማለት ነው። እዛው የሚመለከታቸው የባለቤቱ አካል አንደኛ የሆኑት አባ ወልደ ሚካኤልን ዛሬ ይዤላችሁ መጥቻለሁ። ውድ ተመልካቾቼ ዛሬ ከሳቸው ጋር ከመነሻው ጀምሮ ስለተፈጠሩ ታሪኮችና ስላሉት ጉዳዮች መፍትሄ ስለማምጣት መነሻዎቹን እናወራለን። ችግሮቹንም ለህዝብ ግልጽ እናደርጋለን። በዚህ ቆይታ እናደርጋለን። አባ ወልደ ሚካኤል እንኳን ወደ ቃለ ቀርን ሚዲያ በሰላም መጡ። እንኳን በሰላም ቆያችሁ። እናመሰግናለን። ለእርሶም ለእኛም እንዲሆን አሁን ያሉበት ሁኔታ ምን ይመስላል? ክህነት እያገለገሉ ነው ወይ እየሰሩ ነው ወይ ቤተክርስቲያን ላይ የሚለውን ብዬ ልጀምር። መልካም ይትባረክ እግዚአብሔር አምላክ አበዊን የአባቶቻችን አምላክ የተመሰገነ ይሁን። እንግዲህ ከጠየቀኝ አሁን ከምታነሳለኝ ከክብረ ክህነት የጀመርክ ይመስለኛል። ከክብረ ክህነት ማለትም አሁን ወደ መደምደሚያ ወደ መጨረሻው ሀሳብ ጉዳዩንም በሲኖዶስ ታይቶ ወደ መጠናቀቂያው ላይ ነበርና አሁን አንተ ወደ ኋላ እየመለስከኝ ነው። በዚህ ንግግር እንደማየው እንደምሰማው ግን ጉዳዩን ክብረ ክህነት ዋናው ጉዳይ ነው፣ ወሳኙም ነገር ነው። የሁሉም ነገር ማዕከሉ ክብረ ክህነት ነው። እሱን ከመነጋገራችን በፊት ነገሩ በአጠቃላይ ዝርዝር ጉዳዩን ለማየት የፈለግ ይመስለኛል ሳስብ። በጣም ይቻላል። ከመነሻው መናገር እንችላለን። እያገለገሉ ነው ያልኩት አሁን ግጭቱ ስላለ ከግጭቱ አንጻር ነው እንጂ ሐሳቦትን ከነበረው አንጻር እንደፈለጉ አድርገው ማንሳት ይችላሉ።
ከመነሻው ብንጀምር መቼ ተመደቡ? መቼ ሄዱ ወደ ግሪክ? አዎ እንግዲህ በኋላ ታሪኩን ለማንሳት ከተፈለገ ቅድመ አባ ወልደ ሚካኤል ድህረ አባ ወልደ ሚካኤል ግሪክ ምንድን ነው የሚለው እና በተለይ ደግሞ አሁን በቅርቡ ልዑካን ከመጡ በኋላ የሆነውን ነገር እነዚህ ከሶስት ነገሮችን ብንከፍላቸውና ነገሮቹ ከኔ የሚጀምሩ ስላልሆነ ከኔ የሚጀምሩ ቢሆን ኑሮ ምናልባትም ከኔ ተነስቼ ያን ለመመለስ ሞክር ነበር። ችግሮቹ የቀደሙ ናቸው፣ ግን ተቀባለው ከኔ ላይ ደርሰዋል፣ እኔንም ነክተዋል። በአጠቃላይ የነገሩን ስዕል ለማየት ከመሰረታው ጀምሮ ለማየት ብንሞክር፣ በሌላ መልኩ ግን እኔ አሁን እዚህ ለመቅረብ የተገደድኩት በማህበራዊ ሚዲያ ያለው ቀውስና ተቃርኖ ምድር ላይ ወርዶ ህዝበ ክርስቲያኑን የጎዳ ስለመሰለኝ እንጂ ከኔ ጉዳይ ጋር ወይንም ራሴን ለመከላከል ስለ ራሴ ደህንነትና ወይንም ከኔ ጋር በተያያዘ ጉዳይ አይደለም። ለምን እኔ ከዚህ ቀደም እንግዲህ በዚህ ለ10 ተከታታይ ዓመታት ለ10 ዓመታት በአንድም በሌላም ስነሳ ስለቆየው በስሜ ዙሪያ መከላከያም አላደርግም፣ አልከላከልም። ግዴታ መቼም ሰው በየጊዜው እንዲህ ነኝ እያለ ከተናገረ በጣም ስጋት አለበት ማለት ነው እና ዞሮ ግን አሁንም እንድትረዳኝ የምፈልገው አድማጮችም እንዲሰሙኝ የምፈልገው ከኔ ጋር በተያያዘ ራሴን ለመከላከል የተነሳውም ነገር አሞኝ ተሰምቶኝ ሳይሆን ነገሮች አየር ላይ በተሳሳተ መልኩ እየተሰራጩ ስለሆነ በዚህም የህዝበ ክርስቲያን እዚህ ብቻ ላሉት ብቻ ሳይሆን በየትኛውም ጥግና በየትኛውም አጽናፈ ዓለም ላሉ የኢትዮጵያ ኦርቶዶክስ ቤተክርስቲያን አማኞች እንቅፋትም እየሆነ ስለሆነ ይህን እንደው ማጥራት ከተቻለ ሚዲያዎቹም ነገሮቹን እንደው ከሆነ ቦታ ላይ አፈንፍነው የሆነ ቦታ ላይ አሽተው ቶሎ ብለው አየር ላይ በትነው የቤተ ክርስቲያኗ ስብራት እየሰፋ እንዳይሄድ እሱን ለማስረዳት ነው በዋናነት የዛሬውን ነገር። እኔ እንኳን ልምድም አልነበረኝ፣ ወደዚህ ነገር መጥቼ ቀርቤ ለመናገር ፍላጎትም አልነበረኝ። ነገር ግን በሂደቱ ብዙ ነገሮች ይጎዳሉ። ከኔ ጋር በተለይም ተያይዘው የሚነሱ ብዙ ነገሮች ስላሉ ቅድም ያነሳው አንዱ ክብረ ክህነት ነው። ከክብረ ክህነት ባሻገር ደግሞ አስተዳደራዊ ጉዳዮች አብረው የሚነሱ ስለሆነ እንደዚህ መልስ ያስፈልጋቸዋል እና በአጠቃላይ ስለ ህዝበ ክርስቲያን ደህንነት የምናገረው እንደሆነ እንዲታሰብልኝ በዚያ እንዲታሰብልኝ ነው። በጣም ጥሩ። እንደሱ ከሆነ ግሪክ ያለ ዋና ዋና ችግር ምንድን ነው? ማለት አቴንስ ላይ አንድ ቤተክርስቲያን ነች ያለች ኪዳነ ምሕረት እና ሰሞኑን የምናያቸው ነገሮች በብዙ ቤተክርስቲያኖች እንደሚፈጠር አይነት ሁኔታ አይደለም ያለው፣ ለየት ያለ ነው እና ምንድን ነው ችግሩ በእርሶ እይታ? በእኔ እይታ ስለ አቴንስ ስናወራ ያለን ግንዛቤ ወይም ያለን መረጃ የተሳሳተ ነው። አቴንስ ኪዳነ ምሕረት ቤተክርስቲያን በኢትዮጵያ ኦርቶዶክስ ቤተሰብ የሆነ ቤተክርስቲያን እስካሁን ከ2017 አልነበረም። እርግጥ አሁንም የተገዛው በተቃርኖ ውስጥ ያለ ስለሆነ ቀጣይ በአግባቡ ለመግለጽ እሞክራለሁ። ብዙ ነገሮች ሲነሱ የኢትዮጵያ ኦርቶዶክስ ቤተክርስቲያን በግሪክ የሚለውን ነገር ስናነሳ የኢትዮጵያ ኦርቶዶክስ ቤተክርስቲያን የኛ የሆነ ቤተክርስቲያን እስካሁን የለም። አሁን የምንጣላባት የምንጋጭባት አንዱ የሌላውን ስም የሚያጠፋበት እና አንዱ ሌላውን የሚስብበት የሚጓተትበት የግሪክ ኦርቶዶክስ ወይም የግሪክ ቤተ ክህነት አንዲት ትንሽ ቤተክርስቲያን ቀጣውን ከዛሬ 30 ዓመት በፊት በውሰት ለ2 ዓመት ያ ተራዝሞ በዚያ ነው እንግዲህ ግጭቱ ከዚያች ቤተክርስቲያን ነው። ያቺ ቤተክርስቲያን መነሻ አላት። እርግጥ በስጦታ በውሰት ለ2 ዓመት የተሰጠች ናት። ያው ከኛ ስንፍና ስለማንተጋገዝ ስለምንሳሳብ ችግር አጉልተን ስለምናይ እንጂ እስካሁን 3ም ከዚያም በላይ ቤተክርስቲያን ሊኖረን ይገባ ነበር። ነገር ግን የመደማመጥ ችግር አለ። አንስማማም፣ አንደማመጥም። በዚህ ምክንያት በአቴንስ አሁን
ያለችዋ ቤተክርስቲያን ሲባል የኛ የሆነ ቤተክርስቲያን በአቴንስ የለም ብዬ ብጀምር ለነገሩ ልክ የሆነ ይመስለኛል። ከሱ ብንነሳ አባት የኛ ቤተክርስቲያን የለንም ብለው ከጀመሩልኝ እርሶ አቴንስ ተመደበው የሄዱት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በውሰትም ታገኘው ትግዛውም አዳራሽም ትከራይ ቤተክርስቲያን ምዕመናን የሚገለገልበት ስፍራ አለ፣ ታቦት አለ፣ መንበር አለ፣ ጽላት አለ፣ ንዋያተ ቅድሳት አለ። ምዕመናን ለሰንበት ካህናት ተመደበው ቅዳሴ ያስቀድሳሉ። ስለዚህ ንብረትነቱ ካርታው የራሱ የሆነ የሚለውን አጀንዳ ወደኋላ እናወራዋለን። ነገር ግን እርሶ ራሱ ተመደበው ሲሄዱ ቤተክርስቲያን ስላለች ነው የሄዱት አይደለም? በቅዱስ ሲኖዶስ ተመደበው የሄዱት። ስለዚህ ቤተክርስቲያን አሁን ይሄ ህጋዊ ነገር ወረቀቱን ምናምኑን ተውት። አሁን መጀመሪያ የምናነሳው ቤተክርስቲያን አለች፣ እርሶ ሄደዋል። ልክ ከሄዱ በኋላ ምን ገጠሙት? በስንት ዓመተ ምህረት ሲሄዱ እርሶ? ይህን ለማለት ቅድም ያነሳውልህ የራሳችን ቤተክርስቲያን ለማለት የሞከርኩት እንደው ስናወራ ስለ ግሪክ ስናወራ ስለ ህዝቡ ብናወራ ስለ ህዝበ ክርስቲያኑ ብናወራ የተሻለ ግልጽ ያደርግልናል ለማለት ነው እንጂ እኔም ስመጣ እንዳልከው ቅድም የተናገርካቸውን ነገሮች ሁሉ በውሰት የተገኘችን ብትሆን ይህን ያሟላች ቤተክርስቲያን አለች። ከሱ አንጻር ግን የግሪክን ስዕል ለመረዳት ስለ ህዝቡ ስለ ህዝበ ክርስቲያኑ ብናወራ መሰረታችንም እንደው የነገሮቻችንን ማጠንጠኛ መልስ መስጠትም ያለብን ስለ ህዝበ ክርስቲያኑ ቢሆን የበለጠ ነገሮችን ግልጽ ያደርግልናል ለማለት ነው። ከዚህ አንጻር ለማውራት የሞከርኩት እንጂ እንዳልከው በውሰት ያገኘናት ቤተክርስቲያን በ1980 ጀምሮ ከብፁዕ ወቅዱስ አቡነ ተክለ ሃይማኖት ከሳቸው ነው የሚጀምረው። ጥያቄው ከሳቸው ነው የተነሳው። በግሪክ ያሉ ምዕመናን በራሳቸው ቋንቋ የሚያመልኩበት ቦታ እንዲያገኙ ብዙ ጥረዋል። ከዚያም ወደ ቅዱስ ፓትርያርክ ወደ ቅዱስ አቡነ መርቆሬዎስ ፓትርያርክ ተሻግሮ ጥያቄው ቀጥሎ በ1982 ብፁዕ አቡነ ኤልያስ በግሪክ ማለት ነው በግሪክ የኢትዮጵያ ኦርቶዶክስ ቤተክርስቲያን ታቦተ ኪዳነ ምሕረትን አምጥተው በውሰት ካገኘናት ቤተክርስቲያን አስገብተዋል እና ነገሮቹ ከዚያ ይጀምራሉ። ስናወራ ከህዝቡ የተነሳ ብናወራ ብዬ እንጂ ይሄ እንዳለ ትቼው ዘንግቼው ረስቼ እንዳላደለ እንዲታሰብልኝ እፈልጋለሁ። እኔ መቼ ሄድኩ የሚለው ግንቦት 14 ቀን 2007 አምነው ወደዚህ ቦታ በቅዱስ ሲኖዶስ መልካም ፈቃድ የተመደብኩት፣ ግን ወደዚህ የመጣሁት ደግሞ ኦገስት 8 ነው። በእኛ በፈረንጆች ኦገስት 15 ማለት ነው እዚህ የገባው። በእኛ ነሐሴ 8 በግሪክ ደግሞ 15 ማለት ነው። ነሐሴ 8 ዓመተ ምህረቱ ዓመተ ምህረቱ ነሐሴ 8 ዓመተ ምህረቱ ስንት ነበረ? ዓመተ ምህረቱ ነው እሱ። ነሐሴ 8 እኮ ወር ነው። እሺ ነሐሴ 8 ቀኑ ሲሆን 2007 ማለት ነው። 2007 እሺ። ከዛን ልክ ከገቡ በኋላ ምን ችግር ገጠመዎት? እዛ ቤተክርስቲያን ላይ እርሶ የገጠሙት ችግር ምንድን ነው? ቤተክርስቲያን ሲረከቡ ምን ችግር ገጠመዎት? ለጊዜው ምንም የገጠመኝ ነገር የለም። እርግጥ የቆዩ ተቃርኖዎች፣ ቁርሾች፣ ያለመግባባቶች ቢኖሩ ለጊዜው እኔን በእንግድነት ማህበረ ምዕመናኑ ተቀብለውኛል። ለጊዜው ገጠመኝ የምለው ይሄን የምለው ችግር የለም። በሂደት የመጣ ነው ሁሉም ነገር እንጂ ምዕመኑ ተቀበሉት። በስራ ሂደት ውስጥ በሂደት እየሄዱ ምንድነው ያጋጠሙት ነገር? በስራ ሂደት እየሄዱ ምንድነው ያጋጠሙት ነገር ያለው ብዬ ነው። እንግዲህ በስራ ሂደት እንግዲህ ቀድሞ ነው ቅድም እንደነገርኩ ተቃርኖ የነበረው በመጀመሪያ ነበር። እኔ ከመምጣቴ በፊት ነበርና ከህዝቡ የሚነሱ ጥያቄዎች ነበሩ። እነሱ ተመልሰው ነው እኔ ስራ መጀመሪያ ያለብኝ፣ ወይንም ስራ ለመጀመር ደግሞ እነዚያን ነገሮች መረዳት ስለነበረብኝ 3 ጥያቄዎች ከህዝቡ መካከል ለሽምግልና ብለው ከተቋቋሙ አካላት ስለ ቤተክርስቲያን እውቅና፣
ስለ ሪፖርት እና ቀጣይ የራሳችን ቤተክርስቲያን እንዲኖረን በእነዚህ በሶስት ጥያቄዎች ነው ነገሮችን ለመጀመር የሞክር። እርስዎ እንደሄዱ በሀገረ ስብከቱ ውስጥ ችግርና ሽምግልና እንደተፈጠረ ነግረውናል። ሀገረ ስብከት አሉት፣ የሚመሩበት ሀገረ ስብከት አሉት፣ ሊቀ ጳጳስም አለ። ችግሮቹን እዛው ቤተክርስቲያን ላይ ለመፍታት አልቻሉም። ምንድን ነው የወሰዱት መፍትሄ ለችግሮቹ? ያ ሂደቱ ያመጣው ነው። ማለትም እነዚህ ሶስት ነገሮች ተነስተው ሪፖርት መደረግ ነበረበት ስራ ለመጀመር እንዳልኩ። ከዚያ ቀጥሎ ነው ስለ ቤተክርስቲያን እውቅና፣ ሌላም እንግዲህ የራሳችን ቤተክርስቲያን ይኖረን ዘንድ መነሻችንን ያደረግነው ከሶስቱ ጥያቄዎች በመጀመሪያው ነው። ሪፖርት መቅረብ አለበት በሚል ከህዝቡ በተነሳ ጥያቄ ማለት ነው እኮ። ሪፖርት አቀረቡ። ማን ነው ሪፖርት የሚያቀርበው? እኔ ከመምጣቴ በፊት የነበረው ሰበካ ጉባኤ። እርስዎ እንደመጡ ከዛን ከሰበካ ጉባኤ ጋር ምን አደረጉ? ከሰበካ ጉባኤው ጋር ቀጣይ ስለምናደርጋቸው የተለያዩ ነገሮች አነስተን አውርተናል። ነገር ግን ከህዝቡ እየተነሱ ባሉት ነገሮች ነው መነሳት ያለብን። የጋራ ስምምነት ነበረን በእነዚህ በሶስት ጉዳዮች፣ በሪፖርቱም እንደገና ደግሞ የራሳችን ቤተክርስቲያን እንዲኖረን የእኛም ፍላጎት ነበር የሚል ነው የነሱም ሀሳብ። ሌላው ስለ እውቅና ነው እንግዲህ ያም በሶስተኛ ደረጃ የሚመጣ ማለት ነው። ለምሳሌ እዚህ እጄ ላይ አንድ ደብዳቤ አለ ማሳየት። ይሄ የሚታየው ደብዳቤ እርስዎ በገቡ ነሐሴ 8 በገቡ በአምስተኛ ወር ላይ የሀገረ ስብከቱ ለእርስዎ ቀጣይ የጻፈው ደብዳቤ አለኝ እጄ ላይ። ይሄ ደብዳቤ ምንድን ነው የሚለው? ያውቁታል ብዬ ነው እንግዲህ ምዕመናኖችም እንዲረዱት ነው። ይሄ ደብዳቤ በአጠቃላይ ዋናው መልእክቱ ምንድን ነው? ሰበካ ጉባኤ ሊቀይሩ እንደሞከሩና የሰበካ ጉባኤ መቀየሩ ራሱ ጥር 5 የተጻፈ ነው፣ በአምስተኛ ወር የተጻፈ በመሆኑም ቅሬታ ኖሮት ለመምህር አባ ወልደ ሚካኤል ጣውዬ የተጻፈ ነው ደብዳቤው። የደብሩን አንድነትና ሰላም በተመለከተ ከደብሩ ሰበካ ጉባኤ ጽሕፈት ቤት በተደጋጋሚ የቀረበልን አቤቱታ ይመለከታል ይላል። እርስዎ ላይ አቤቱታ ቀርቦቦታል። ሰበካ ጉባኤው ደብዳቤ ጻፈ። ለማን ነው የጻፈው? ለሀገረ ስብከቱ። ሀገረ ስብከቱ ተደጋጋሚ ደብዳቤውን አየና ለእርስዎ ደብዳቤ ጻፈሎት። ምን ሊያደርጉ ስላሰቡ? ሰበካ ጉባኤ ለመቀየር ስላሰቡ። አንደኛ በቃለ ዓዋዲያችን ሕጋችን መሰረት 3 ዓመት ያልሞላው የሰበካ ጉባኤ የሚቀየረው በቃለ ዓዋዲው ትእዛዝ መሰረት የቤተ ክርስቲያን ስርዓትን የሚጥሱ ለሀገረ ስብከት አሳውቆ ሳይወሰን ሰበካ ጉባኤ አይቀየርም። እርስዎ ይሄንን እርምጃ ለምን ወሰዱ? ልክ ነው። እኔ ይህን ውሳኔ እኔ አይደለሁም የወሰድኩት። እንዳልኩት መነሻ ነበሩ። ሪፖርትን በተመለከተ አንስቼልህ ነበር። የሰበካ ጉባኤው መለወጥ ወይም እንዲቀየር ያደረገው ያ ሪፖርት ለማቅረብ ባደረጉት ሂደት ውስጥ በተነሳ ግጭት ነው። ከዚያ ግጭት ነው ነገሮቹ የተወለዱት ማለት ነው። በጣም ጥሩ። እርስዎ የሚመሩት ሀገረ ስብከት ላይ ቤተክርስቲያን ላይ እዚህም አዲስ አበባ ሆነው ቤተ ደናግልን መርተዋል። ቅድስት ማርያምን መርተው ያውቃሉ። ስለ ቤተክርስቲያን አሰራር ያውቃሉ። ሰዎች ሊቀየሩ ከፈለጉ ቅሬታም ካለ ግጭትም ካለ በቃለ ዓዋዲው ሕግና አሰራር መሰረት ይቀየራል እንጂ ቅሬታ ስላለ ተብሎ ሀገረ ስብከቱ ሳያውቅ ቅሬታ ሰምተው በግሎ ነው ስልጣኑ እየቀየሩ ያሉት እኮ። አሁን መመሪያ የሚያሳየው ይህንን ነው። ይሄ ደብዳቤ የሚያሳየው እንደዛ ነው። አሁን ከደብዳቤው ላይ እኔንም እያዳመጥከኝ ከሆነ ብዬ ነው። ደብዳቤው ግጭት ስላለ ብለውኛል እኮ። በሪፖርቱ ምክንያት ነገሮቹ ወደ ህዝቡ ገቡ። አሁን ለምሳሌ ወደ ህዝቡ ገባ ነገሩ ማለት ነው። ዋናውን ነገር እሱ ላይ ነው። ወደ ህዝቡ ከገባ በኋላ ነገሮችም ከኔ ቁጥጥር ውጭ ናቸው። አሁን የምትላቸው ነገሮች አሁን ስለ ደብዳቤው በኋላ እናወራለን። በሪፖርቱ ምክንያት በሪፖርቱ አቀራረብ ሂደት ነው ችግሩ የተፈጠረ። ለምሳሌ የሰበካ ጉባኤ ሪፖርት ለማቅረብ እምቢ አይደለም ያለ ሰበካ ጉባኤ እምቢ አላለም። እምቢ አላለም።
ሪፖርት ለማቅረብ ሪፖርቱ ነው ችግር የገጠመው። ለምሳሌ የገቢና የወጪ ሰነዶች ገቢው የለም፣ ወጪዎች አሉ። የወጪ ድምር አለ፣ የገቢ ሰነዶች ደግሞ የሉ እና የተምታቱ ስለነበሩ በእነዚያ ሰነዶች ምክንያት ግጭቱ ተፈጠረ እና ግጭቱ ወደ ህዝብ ከመድረሱ በፊት እንደ ሰበካ ጉባኤ አውርተን ነበር። ሪፖርቱን አስቀድሜን የማይቸው ስለነበር ችግሩን ለመፍታት የራሴን ጥረት አድርጌ ስለነበር ማለት ነው። ችግሩን ለመፍታት የራሴ ጥረት ምን እንደሚመስል ለመጠቆም ያክል ሪፖርቱን ካየሁት በኋላ ይሄ ሪፖርት ለምሳሌ የገቢ ደረሰኝ ያሉትም ወጪዎች ያሳያል። ወጪዎች ከየት መጥተው ነው የወጡት የሚለውን ነገር የሚያሳይ ነገር ባለመኖሩ ባጭሩ ህዝብ መካከል ይሄ መቅረብ ያለበት ይህን ያህል ገቢ ነበረ እንዲሁ በግምት ማለት ነው፣ ይህን ያህል ወጪ ወጣ፣ ቀሪያችን ይሄ ነው የሚል ወደ ሌላም ግጭት ነገሮቹ እንዳይሄዱ ነገሮችም እንዳይሰፉ በዚህ አይነት የአቀራረብ ስልት መቅረብ አለበት የሚል ነበር የኔ ሀሳብ። በዚህ ሂደት ውስጥ ቀጥሉልኝ። በዚህ ሂደት ውስጥ አንዳንዶቹ ትንሽ የቆዩ ናቸው። ሰበካ ጉባኤው ሁለት ጊዜ የተመረጠ ነው። የመጀመሪያውን ተርም ጨርሶ ሁለተኛው ተርም ላይ ነው ያለው የሰበካ ጉባኤ። ሁለተኛው ተርም ላይ ደግሞ 22 ወራት ሰርቷል። ስለዚህ ረጅም ጊዜ ሪፖርት አቅርቦ ስለማያውቅ ማቅረብ አለበት የሚል የህዝቡ ጥያቄ ነበር። ከቀድሞም የነበረ ነው። ግጭት አለ በውስጥ እንዳልኩ ከገንዘብ ጋር የተያያዘ ገንዘቡ ባክኗል፣ ጠፍቷል፣ እነከሌ ወስደውታል የሚል ነገር ነበር። ይሄን ሁሉ ባጠራ መልኩ ነው። ማመልከቻ ያስገባ ሰው አለ ግን አባት በዛ ማመልከቻ ያስገቡ አባላቶች አሉ፣ የቤተክርስቲያን ምዕመናን ለቅሬታው ለእርሶ አሳማኝ እንዲሆን ማለት ብዬ ነው። አዎ እሱም አለ። ኮሚቴዎች ነበሩ። እኔ ከመምጣቴ በፊት ግጭት እንፈታለን ብለው ችግር እንፈታለን ብለው የገቡ ሰዎች ጥያቄዎችን አነሱ። ደብዳቤ አለ አነሱ። እነዚህን ጥያቄዎች እነዚህ ነገሮች ሲነሱ ነው እንጂ እኔ እኮ እነዚህን ነገሮች ቀድሜ የማላውቃቸው። ቤተክርስቲያን እውቅና ይኑራት አይኑራት፣ ሪፖርት ከዚህ ቀደም ተደርጎ ይወቅ አይወቅ፣ የራሳችን ቤተክርስቲያን ትሁን አትሁንም የማውቀው እኮ የለም። እኔ እንግዲህ ለእነዚህ ለሶስቱም ነገሮች እነዚህ ሶስት ነገሮች የመጡት ከህዝቡ ነው። ከህዝቡ ከመጡ ደግሞ እኔ በቦታው ላይ ኃላፊነት ስለተሰጠኝ ከነዚህ ነገሮች መጀመር ነበረብኝ። እነዚህን ነገሮች አልፌ የምሰራው ነገር አልነበረም። በመጀመሪያ ስለ እውቅና በተለይ ቤተክርስቲያን መስራት ይፈልጋል ህዝቡ። የረጅም ጊዜ ጉጉቱ ነው፣ የረጅም ጊዜ ፍላጎቱ ነው እና ከዚያ ተነስተን የረጅም ጊዜ ፍላጎት ነበረው ህዝቡ። ስለዚህ ሪፖርት ባልተደረገበት ወደ ቤተክርስቲያን ወደዚያው ቤተክርስቲያን እንስራ ወደሚል ነገር ልትሄድ አትችልም። ስለዚህ መጀመሪያ ማድረግ ያለብን ሪፖርቱን ማየት ነው ያለ። ከዚያም በኋላ ነው ወደ ቤተክርስቲያን ስራ ልንሄድ የምንችለው ነው። ከዚያ ምን ሆነ ነው ይህን አቅርቡ ስላቸው እነሱ ጥቂት ነገሮችን በተለየ መልኩ ሊያቀርቡ ፈለጉ። እኔ ስመጣ ከአየር ትኬት ጀምሮ እዚህ ሲቀበሉ ያወጧቸውን ወጪዎች፣ አንዳንድ ቁስ እቃዎች እነሱን በተጋነነ ይህን ያህል ነው ያወጣ ነው ሲሉ እኔ መፈረም ነበረብኝ። ለመፈረም እነዚህ እቃዎች በእውኑ ያወጣሉ የሚለውን መጠየቅ ነበረብኝ። ስጠይቅ ግን አብሮ የሚሄድ አይደለም። አወጣ ነው ያሉት ገንዘብና እቃዎቹ ሁለቱም የሚመጣጠኑ አልነበር። የእርሶ የአየር ትኬት እኮ የአየር መንገድ ትኬት ዋጋ ነው እና እሱን ጨምረው አወጡ ነው የሚሉኝ? አዎ እነዚህ ሁሉ ሲያቀርቡ ወደ ሪፖርት መጀመሪያ ስላየሁት ማለት ነው። እኔ ስላየሁት ከአየር ትኬቱ ነው የሚጀምረው። ሌሎች ደግሞ እዚህ እኔ የምጠቀምባቸው ቁሳቁሶች ገዝተዋል። እነዚህ ቁሳቁሶች አወጡ ብለው የተናገሩት ወይም ሪፖርት ሊያቀርቡ
ሲነሱ እነዚያ እቃዎች ዋጋቸው ትንሽ ነው። የተተመነላቸው ገንዘብ ደግሞ ብዙ ነው። ስለዚህ ይህን እቃ ተቀብያለሁ ብዬ መፈረምም ስላለብኝ እነዚህ እቃዎች ለምሳሌ የተጋነኑ ናቸውና ነገ ብጠየቅ አሁን ነገ እኔ ብሄድ ሌላ አስተዳዳሪ ሲመጣ እነዚህን ንብረቶች ይረከባል ማለት ነው። እኔ ግን አባ ወልደ ሚካኤል አንድ ጥያቄ ልጠይቅዎት። በሄዱ በ4ኛ ወር ነው በ5ኛ ወር የዋጋ መጠንና ሀገሩን በአንድ ጊዜ እርሶ ራሱ እንዴት አወቁት? ጥሩ፣ እነዚህ መጠየቅ እኮ ይችላል። እኔ እኮ እዚሁ አካባቢ እኮ ያለ ነው ነገሮች። ለምሳሌ ቴሌቪዥን ስትገዛ የሚለው በጣም ቀላል ነገር ገና እንግዳ ኖት ብዬ ነው እንደሄዱ እንግዳ ኖት ብዬ ነው። እንግዳ ነች። 5 ወር ነው እያወራ ያለው። 5 ወር ነው እያወራኝ ያለው። 5 ወር አካባቢዎችን ዞር ብለህ ለማየት ይቸግራል ማለት አይደለም። እንዴት በ5 ወር መቼስ ከአንድ ቤት ታስሬ አልቀመጥም እና ይህን ኃላፊነት በመሰረቱ እቃው 30 ሺህ የሚያወጣ 100 ሺህ እሱ አይደል ነበረ ችግሬ። ነገር ግን በእነዚህ እቃዎች ላይ ስለምፈርም ነገሮችን ማጤን ነበረ። ጥሩ፣ ትክክል። ነገሮችን ሳጤን ይህ ክፍተት ነበረው። እኔ እዚህ ላይ አልፈርም። ሌሎቹንም እነሱ ለ22 ወራት የሰሯቸውን ስራዎች ክፍተት እንዳለባቸው ተነጋገርን። ለወደፊት በዚህ መንገድም መሄድ የለብንም። ይህን ሪፖርት ካቀረባችሁ በኋላ የጋራ ቃለ ጉባኤ ሄደን ነገሮችን እናስተካክላለን የሚል እኔ ከነሱ ለመነታረክም አልነበረም። ይህን ዘግተን አዲስ ምዕራፍ መክፈት አለብን የሚል ነው። ነገር ግን ወደዚያ ስንሄድ መንገድ ላይ ነው አሁን ያልኩህ ግጭት የተፈጠረ። የቀደመውንም ነገር ለምሳሌ እነሱ 22 ወራት አስተዳዳሪውም ስላልነበሩ እነሱንም ጭምር ለማስፈረም በሂሳብ ሹሙ በኩል ሙከራ ሲደረግ ይህን ሙከራ ነው ያልተቀበልኩት። በመጀመሪያ ሪፖርቱን ግን በጥቅል ቢያቀርቡት እንዳልኩ ይህን ያህል ገቢ፣ ይህን ያህል ወጪ፣ ይህን ያህል ቀሪ ብለው ቢያቀርቡ በዚህ እኔ ግጭት ውስጥ ልገባ አልችልም። ስለቀደመ ነገር እኔንም ስለማይመለከት ግን ስለቀደመው ነገር እኔም መፈረም አለብህ በተለይ ሂሳብ ሹሙ እንደዚያ ስላለኝ እኔ በዚህ ላይ አልፈርም። ልፈርም የምችለው እኔ ስራ ከጀመርኩበት ጊዜና ሰዓት ከዚያ ነው የምጀምረው መፈረም የምጀምረው እንጂ ስለቀደመ ነገር ምን እንደተከናወነ ባላወቅኩበት፣ ባልተረዳሁበት፣ ገንዘቡ የት እንደዋለ ባልተረዳሁበት እነዚህ ቦታዎች ላይ አልፈርምም የሚል ነው። ነገር ግን እኔ አልፈርምም ማለት ወደ ሌላ ነገር እንዳይሄድ ገቢው ይሄ ነበር፣ ወጪው ይሄ ነው፣ ቀሪው ይሄ ነው ብላችሁ ማቅረብ ትችላላችሁ። ለዚህ ተቃውሞ የለኝም የኔ ዋና ሀሳብ ነበር። በጣም ጥሩ። ከዚያም በኋላ ስለዚህ ያንን መፍትሄ ለመውሰድ እርስዎ እርምጃ ከመውሰዶ በፊት ከሀገረ ስብከቶ ጋር ተነጋግረዋል? ህጉ የሚያዘውን ነው። እኔ አሁን እንደ አንድ የቤተ ክርስቲያን ልጅ መዋቅሩ በሚያዘው መሰረት ሄደዋል ወይ? ጥያቄ እሱ እያልኩ ያለው ወደዚያ እኮ አልሄድንም። ግን ወደዚያ አሁን ወደ ምርጫ ወደ ምናምን አልሄድንም። በጣም ጥሩ፣ ይቀጥሉ። ወደ ምርጫ አልሄድንም። የሆነው ምንድነው ወደሚለው ነገር ብጠይቀኝ የተሻለ ይመስለኛል። በዚያ መልኩ ስለሆነ የሚካተቱት ነገሮቹ አስረዱኝ። እሺ። እና እነሱ ብቻቸውን ተማከሩና እኔን አግለው ሪፖርቱ መቅረብ አለበት እኛ በምንፈልገው መንገድ ተስማሙ። እነሱ ስምምነት አደረጉ። ለእኔ ደግሞ ከሌሊቱ በዚህ ሀገር 11 ሰዓት ላይ የተስማሙበትን ስምምነት ዛሬ ሪፖርት እናቀርባለን ብሎ ሂሳብ ሹሙ ላከልኝ። እኔ ማታ ሰዓት ላይ ለጠዋት ማለት ነው። ጠዋት ነው ያየሁት። ማታ 4 ሰዓት ተኩል የተላከው እኔ ያየሁት ነው 11 ሰዓት ጠዋት። የሚቀርበው ደግሞ ጠዋት ነው። አዎ እኔ ወደ ቤተክርስቲያን ሲሄድ ነው ያየሁት እና ሰዓቱ ልክ እንኳን ባይሆን ግጭት እንዳይነሳ ብዬ ለሂሳብ ሹሙ በዚያ ሰዓት ደወልኩለት። ይህን እየነገርኩ ያለሁት ያው ሂሳብ ሹም በሌሊት ደውለው አስደነገጡ ብሎም በህዝቡ መካከል ስለተናገረ የምናገረው ከራሴ አይደለም፣ ከራሱ ከእውነት ነው የምናገረው።
ነገሮቹ እንዳይሰፉ የሆነው እኔ ይህን አታቅርቡ እንደነገርኩህ በጥቅሉ ብታቀርቡት ለእናንተ ጥሩ ነው ብዬ አስባለሁ። አሁን በምታቀርቡበት ሂደት ከሆነ ግን ገቢው ምን ነበር፣ ወጪውስ ምንድን ነው፣ የት ዋለ፣ ከዚያም በኋላ ቀሪው ምንድን ነው በሚባለው ጥያቄ ውስጥ ወደ ሌላ ሰጣ ገባ ይገባል እና የዛሬውን እለፉትና ሳምንት ተነጋግረን እናቀርበዋለን። የዛሬውን እለፈው ብዬ ለእሱ በተለይ ነገርኩት። እነሱ ጋርም ተነጋገሩና የዛሬው ይለፍ፣ ሳምንት ግን ልታቀርቡ ትችላላችሁ፣ ይህን ሁኔታውን ማስረዳታችሁ ይለኔ በሚለው ተነጋገርን። እኔ አስተምሬ ከቅዳሴ በኋላ አስተምሬ ወደ ቤተ መቅደስ ስመለስ እዚያው ሆኖ ያው ሂሳብ ሹሙ አባ ሂሳብ ማቅረብ ይቻላል አለ። ቁጭ እንዳለ ሆኖ እኔ ቁጭ ማለቱ አይደለም ጥያቄ፣ ግን ሂሳብ ማቅረብ ይቻላል አለ እጁን አውጥቶ። አይ እኔ እኮ ነገርኩህ ሳምንት ታቀርባላችሁ፣ አንዳንድ የምንነጋገርባቸው ነገሮች እንዳሉ እኮ ነግሬሃለሁ፣ ባለፈውም ተነጋግረናል፣ አሁን ለምን ወደዚህ ነገር መጣ ብዬ ስለው ያው ለህዝቡ ነው ነገሮችን ያቀረበው። ልጁ በዚያን ጊዜ አነበበ የተዘጋጀበትን። እርሶ ከልክለው እነሱ ግን አቀረቡ። አዎ እና ህዝቡ ከፊትም ያው በዚሁ በገንዘብ ዙሪያ ግጭት ጭቅጭቅ ስለነበረ እነሱ ካቀረቡ በኋላ እሱም እንግዳ ነዎት፣ ይሄ ሪፖርትም ልክ አይመስልም፣ ስለዚህ ኦዲተሮች ሂሳቡን አጥንተው በአግባቡ ለህዝቡ የሚያቀርቡ ማለት ነው። ከዚያም በኋላ በ15ኛው ቀን መጀመሪያ ያው የአንድን እርምጃ ሂደዋል። አሁን የተመረጠውን ኮሚቴ እንደ ኮሚቴ በለው ወደ አራት አባላት ያሉት ኮሚቴ ነው። ሊቀመንበር አለው፣ ጸሐፊ አለው፣ ያንን ብቻ የሚያስፈጽመው ማለት ነው። ጉዳዩን ተከታትለው ለህዝቡ የሚያቀርቡ ማለት ነው። የመጀመሪያ ጥያቄያቸው ይህን ኮሚቴ ትቀበሉታላችሁ አትቀበሉትም የሚል ነው። ማንን የጠየቁት? እነዚህን ኮሚቴዎችን 22 ወራት ሰሩ ያልኩህን ኮሚቴዎች ማለት ነው። እኛ ችግር የለብንም ኮሚቴውን እንቀበላለን ብለው ከተናገሩ በኋላ ከተስማሙ በኋላ ሰዎችን ነው እንዳገኙ ኮሚቴዎቹ ያቀረቡት። ለጊዜው ተስማምተናል፣ በእናንተ ላይ ልዩነት የለንም፣ ገለልተኞችም እንደሆናችሁ እናውቃለን፣ ስለዚህ መስራት ትችላላችሁ፣ ሰነዶችን እንሰጣቸዋለን ብለው ከተነጋገሩ በኋላ እነሱ ወደ ሀገረ ስብከት ሌላ ኮሚቴ አቋቁሞ አሁን የመጣው እንግዳ አስተዳዳሪ ሌላ ኮሚቴ አቋቁሞ ችግሮችን እየፈጠረ ነው የሚለውን ለሀገረ ስብከቱ አደረሱ ማለት ነው። እና ሀገረ ስብከቱ የተረዳቸው ይህን ሁከት ፈጣሪ እኔ እንደሆንኩ አድርጎ እንዲያስብ አድርገውታል። እንግዲህ የቅድሙ ደብዳቤ የሚወለደው ጽንሱ ከዚህ ነው ማለት ነው። ጽንሱ ከዚህ ነው። በጣም ጥሩ። እሺ፣ መነሻው ይሄ አቁመው ብዙ ደብዳቤዎች መካከል ተጽፈዋል፣ እገዳዎች ተጽፈዋል። ነገር ግን ህዝቡ አደራ ስለጠነባቸው ኮሚቴዎቹ ሁሉንም ነገር ተቋቁመው ሪፖርቱን ለማቅረብ ጣሩ ማለት ነው። ሪፖርቱን ቀረበ። ሪፖርቱን ሰነዶችን ባዩት አንዳንድ በመካከል ሰነድ ሰጥተዋቸዋል። እነሱን አጣርተው ችግሩን በሰፊው አብራሩ። ቀጣይ የሰበካ ጉባኤ ምንም አይነት የሚጠቀመው ህግም የለም፣ ወይ ቃለ ዓዋዲን አይጠቀምም ወይንም ደግሞ በግሪክ የተጻፈውን ውስጠ ደንብ አይጠቀምም። ሁለቱንም ህግጋቶችና የሂሳብ ስርዓቶች ወይም አስተዳደራዊ ስርዓቶች ስለማይጠቀም ይሄ ኮሚቴ ከዚህ በላይ ከቀጠለ ምናልባትም ቤተክርስቲያን አላት የሚባለውን ነገር ሁሉ ልታጣ ትችላለች። ስለዚህ በዚያ ብዙ የተጠኑ ነገሮች አሉ። ማህተም ከሁለት በላይ ማህተሞችን ይጠቀማል ያ ኮሚቴው። የወጪ እና የገቢ ደረሰኝ የለውም። ምንም የሚመራበት ይሄ ነው የሚለው ህገ ደንብ የለውም እና በደመ ነፍስ ይንቀሳቀስ ስለነበረ እንኳንስ ቀጣይ ያለምነውን ቤተክርስቲያን የመስራት ፍላጎታችንን
ሊያሳካና ሊያከናውን ቀርቶ እስካሁንም የሄደበትን መንገድ ልክ አይደለም። ስለዚህ እዚህ ላይ ማቆም አለበት የሚለውን አስተያየት ጭምር ለህዝቡ አቀረቡ። አስተያየት ጭምር ለምሳሌ ማን ያቀረበው አስተያየት? እነዚህ ኮሚቴዎች መሰሚያቸውን ሀገረ ስብከቱ ያውቃል? ኮሚቴዎች መሰየማቸውንማ እዚሁ ነው እኮ የሰየማቸው። ሀገረ ስብከቱ አያውቅም። ይሄ በጣም ጥሩ። የአንድ ሀገረ ስብከት ሰበካ ጉባኤ ኦዲት ሲደረግ የኦዲት የሚያደርገው ሀገረ ስብከት ነው። ለምንድን ነው ግለሰቦችና ሌሎች አካላት እንዲያደርጉ ያደረጋችሁት? ሀገረ ስብከቱ እነዚህን አሁን የተነሳውን ኦዲትን ለማድረግ ግዴታ አስገዳጅ አይደለም። ጠይቃችሁት እምቢ ብላችኋል? አንደኛ ካለበት ግጭት አንጻር አለመስማማት ይኖራል። ምክንያቱም ግጭት የሚያስፋፋ ሳይሆን መፍትሄ የሚያመጣ ነገር ነው ማምጣት አይደለም። አንደኛ ሀገረ ስብከት ላይ ደብዳቤ ጽፎ መጠየቅና አልችልም ብሎ እዛው ባላችሁ ነገር ጨርሱ ብሎ የሚጠይቅበት እድል አለው። ቃለ ዓዋዲያችንም የበላይ አካል ነው አንድን ነገር ኦዲት የሚያደርገው። አሁን እናንተ ጋር ግጭት ያለባቸው አካላት ሆነው ቢሆን እንኳን ወይ ደግሞ አንደኛቸው አካላት ሌላኛዎቻውን አካላት ማኒፑሌት አድርገው ወይ ደግሞ በሐሳብ የሚገዟቸው ሆነው ካገኟቸው አንደኛውን የማጥቃት እድል አለው። በሪፖርትም በኦዲትም ሁለቱም ትክክል አይደለም። ሪፖርት ማቀራረቡም ትክክል ካልሆነ ኦዲት አደራረጉም ትክክል አይደለም። ይህንን ማየት የሚችለው እርሶ የራስዎ ደብዳቤ ያሉት ማህተም አሉት ቅዱስ ሲኖዶስ እዛ ቦታ ሲሾሞት ወይ ደግሞ ሲያስቀምጦት ሀገረ ስብከቱን ምዕመኑን እርሶን ሊያገናኙ የእርሶ ነው ድልድዩ ያሉት። እርሶ ለምን መጻፍ አልቻሉ? ቀላል ስለሆነ ብዬ ነው ይህ ጉዳይ። ባጭሩ እኔም ይሄን የምመልስልህ የክፍሉ ሊቀ ጳጳስ የዚያን ጊዜ የነበሩት ብፁዕ አቡነ ሙሴ መጥተው የመስቀል ዕለት ጠቅላላ እንቅስቃሴዎቻችን ወደፊት ቤተክርስቲያንን መስራት እንዳለብን እና አስተዳደራዊ ጉዳዮችን ሁሉ በምን መንገድ መመራት እንዳለብን እና መሄድ እንዳለብን እሳቸው አባታዊ መመሪያ ሰጥተዋል። ይህ ጉዳይ ስለዚህ የመጀመሪያውን አሁን ያልኩህን ስራ ለመስራት እኛ በቂዎች ነው። ለምሳሌ የውስጥ ኦዲት ነው የምናደርገው። በአንድ ሰበካ ጉባኤ ግዴታ ኦዲት ሲያደርጉ ሁሉ ሀገረ ስብከቱ ማወቅ አይጠበቅበትም። በጣም ጥሩ። እንደሱ ካሉኝ አንድ ነገር ልንገሮት፣ ቀላል ስለሆነ ብዬ ነው። ለምን መስሎት ያደረግኩት? የሰበካ ጉባኤ አባላት መካከል ገቢ ሰብሳቢ፣ የልማት ኮሚቴ ተብሎ ኦዲት ራሱ ውስጥ ነው ያለው። አሁን ከራሱ ከኮሚቴ ውጪ ያለ ኦዲት ስለሆነ የጠሩት ከሰበካ ጉባኤ ውጪ ስለሆነ አጨቃጫቂ ሆነ። ተወደደም ተጠላ ካልተሳሳትኩ እንዲህ የሚባል እኮ አወቃቀር እንደዚህ የሚባል አወቃቀር ቀርቶ ራሱ የተዋቀረው በሰበካ ጉባኤ የተደራጀው የሚሰራውን አያውቅም ነበር ነው። ይመራ የነበረው በደመ ነፍስ እንደነበረ እኮ ሰነዱ ቁልጭ አድርጎ ገለጸ እያልኩ ነው። አሁን ለምሳሌ አንተ የምትለው ቀጥሉልኝ። እሺ አሁን አንተ የምትለው ሰበካ ጉባኤ በተጠናከረ ጉባኤ ውስጥ አንተ ያልከው ልክ ሊሆን ይችላል። ሰበካ ጉባኤው የውጭ የገቢም የወጭም ሰነድም የለውም እኮ አልኩህ። እንዲሁ በነጭ ወረቀት ነው ብዙ ስራዎችን የሚሰራው። አሁን የሰበካ ጉባኤ እንዳልከው ቀደም ብሎ ነገሮችን ከሀገረ ስብከትም ጋር ተያይዞ እዚህም ባሉት አንድ ሰበካ ጉባኤ ሊሰራቸው የሚገባቸውን መንፈሳዊ ተልእኮዎች ወይንም ደግሞ አስተዳደራዊ ተልእኮዎች በአግባቡ የሚሰራ ሰበካ ጉባኤ ቢሆን አሁን ያልከው ልክ ነው። ግን ይህ ሰበካ ጉባኤ የሚንቀሳቀሰው ለምሳሌ ከሀገረ ስብከትም ከዚያን ቀደም ራሱ ከቅዱስ ሲኖዶስ ነው ምርጫውንም የሚያጸድቀው። ከሀገረ ስብከቱ ጋርም ግንኙነት አልነበረው። በቅርብ ለምን አላሳወቅም ለሚለውም ማለት ነው። ከዚያ ቀደም መነሻቸውም ምርጫውንም ያጸደቀው ሀገረ ስብከቱ አልነበረም። ይልቁንም በቅዱስ ሲኖዶስ ወይንም ደግሞ በልዩ ጽሕፈት ቤት በመንበረ ፓትርያርክ ነበር የሚጸድቀው። ስለዚህ እዚህ ያለው ችግር ከዚህ ተነስተ ከዚህ የምትለው አይደለም። ጠቅላላ እርማት የሚያስፈልገው ነበር። ያንን ለማረም ደግሞ መጀመሪያ ገለልተኛ የሆኑ ሰዎች በሂሳቡም ሙያ ያላቸው ባለሙያዎች ተጠንተው ያን ስራ እንዲሰሩ ተደርገዋል። እነዚያ ሰዎች ደግሞ አጥንተው ለህዝቡ አቀረቡ ነው እያልኩ ያለው። ቀጥሉልኝ። ከዛን አሁን ሂደቱ እንዴት ሄደ ቀጠለ?
በአጠቃላይ ቅድም ካልኩ ነው የገቢና የወጪ ደረሰኝ የለውም። በቤተ ክርስቲያኗ ደግሞ ማህተም ሲጠቀም ከሁለት በላይ ማህተም ይጠቀማል። ምንም አይነት ለምሳሌ የሚመራበት አንድም ነገር ስለሌለ ቀጣይ የሰበካ ጉባኤ በዚህ ሁኔታ ከቀጠለ ቤተክርስቲያኗ ወደ ጉዳት ትሄዳለች፣ ያለንን ሁሉ ነገር እናጣለን። ስለዚህ ምን እንደረግ ወደሚለው ወደ ህዝቡ ሲወርድ ህዝቡ አስመራጭ ኮሚቴ ተመርጦ አሁን እዚህ ላይ ነው ነገሮቹ። አሁን ያልከውን ደብዳቤ የሚፈጠረው እዚህ ላይ ነው። በውስጠ ደንብ ምንም ስለሌለ በመጨረሻው ሂደት ምን ለማሳካት ሞከራችሁ ካልከን በአጠቃላይ የእቺ ቤተክርስቲያን የምትመራባቸውን ከኋላ ለማየት ሞከር። እንደተባለው በዚህ በግሪክ ሀገር የምትመራበት ውስጠ ደንብ አላት። ደግሞም እንደዚሁ እነሱ እንደሚሉት ቃለዋዲ አለ ይላሉ። ግን ቃለዋዲውን አይጠቀሙም፣ ሁለቱን አይጠቀሙም። ቀጣይ ምን እንስራ በሚባለው ያው ሰበካ ጉባኤ መመረጥ አለበት ወደሚለው የጋራ ስምምነት ስለተሄደ ሰበካ ጉባኤውን መምረጥ ነበር። ሰበካ ጉባኤውን ደግሞ የምንመርጠው በግሪክ ውስጠ ደንብ መሰረት ነው የሚመረጠው ማለት ነው። ለምንድን ነው? እንዴት ጥሩ ነገር። ለምሳሌ በዚያ ህገ ደንብ መሰረት ምርጫው ካልተካሄደ የትኛውንም ነገር ማንቀሳቀስ አትችልም። ለምሳሌ እስከ 2022 ድረስ በፈረንጆች የኢትዮጵያ ኦርቶዶክስ ቤተክርስቲያን በውጭ ላለች የኢትዮጵያ ኦርቶዶክስ ቤተክርስቲያን የተለየ መተዳደሪያ ደንብ የላትም። አሁን ነው አዲስ ይወጣ። ስለዚህ በየሀገሩ የሀገሩን ህግጋት አገናዝበው ነው የውስጠ ደንብ ያወጡት ማለት ነው። እና ከዚያ ውስጠ ደንብ ነገሮችን ለማየትን የሙከራ አድርጌያለሁ። ከዚያ ቀደም ባንኩም በአንድም የተበታተነ ስለሆነ ባንኩንም ለማንቀሳቀስ ለብፁዕ አቡነ ሙሴ ጽፌ ነበር። ከዚያ ቀደም በዚህ 5 ወር ውስጥ ባለው ማለት ነው። እየሰማኝ ከሆነ በዚህ 5 ወር ውስጥ ባለው ለአቡነ ሙሴ ደብዳቤ ስጽፍ እሳቸው ደግሞ ለቅዱስ ፓትርያርኩ ደብዳቤውን ጻፉ። እዚህ ያለውን ባንክ ማንቀሳቀስ የምንችልበትን እድል ለመፍጠር ለምን እኔ ከመምጣቴ በፊት በ2003 ወይም 2004 በእነዚህ ዓመታት ውስጥ የተዘጋ ባንክ አለ። እሱን ለማንቀሳቀስ ከቅዱስ ሲኖዶስ ወረቀት እንደሚያስፈልግ በዚያ ደረጃ ስለገባኝና ስለተረዳው ወረቀት ጠይቄያለሁ ማለት ነው። እና ያን ወረቀት አምጥተን ስንሞክር በየትኛውም ባንክ ያ ሰነድ እውቅና የለውም። ስለዚህ ወደዚያኛው ህግ ሄደን ነው ነገሮችን መስራት የነበረብንና ወደዚያ መሄድ ነበረብን። ነገሮቹ ናቸው የሚያስገድዱት እኛ ወደድ ሳይሆን ማለት ነው። በጣም ጥሩ እንዲሄዱልኝ ማለት ነው። ቅድም በሄዱ በ5ኛው ወር ላይ ሀገረ ስብከቱ ደብዳቤ ጽፎሎታል። እርሶ የሀገሪቱ ህግ አለ፣ ምንም አይነት ሪያክት ወይ ምላሽ አልሰጡም። አንደኛው ጥያቄ ለምን መሰሉት ምሉት ድጋሚ ይሄ ደብዳቤ ይታያል። ድንገት ከታየዎት በሁለተኛ ወር መልሶ በሁለተኛ ወር ሀገረ ስብከቱ ከፍተኛ የገንዘብ ማባከን ወንጀል የሚያረጋግጥ መረጃ አልቀረበም የሚል እና የሚያካሄዱትን የማጣራትን የሚመለከት ጉዳይ በእርሶና በስራ ላይ የቆየው በህዝብ ጥያቄ ከኃላፊነት ተሰናበተ በተባለው ሰበካ ጉባኤ መካከል የተፈጠረውን አለመግባባት በእርሶና ነው የሚለው በኮሚቴ በምናምን አይደለም። በእርሶና በቆየው የህዝብ ጥያቄ ከኃላፊነት ተሰናበተ የተባለው ሰበካ ጉባኤ መካከል የተፈጠረውን አለመግባባት ለመዳኘት የተደረገውን ማጣራት ይመለከታል ብሎ ትክክል አለመሆናችሁን ገልጾ ጽፏል። ሀገረ ስብከቱ የሀገሪቷን ህግ ያውቃል። አሁን ኢትዮጵያ ውስጥ ያለ አይደለም ሀገረ ስብከቱ አውሮፓ ያለ ነው። እናንተ የምትሉትን ነገር ብፁዕ አቡነ ሙሴ እያሉ መረጃው አላችሁ። በብፁዕ አቡነ ሙሴ ነው የሚመራው ሀገረ ስብከቱ። እርሶ ደብዳቤ ጻፈልን እንዳሉት ሁሉ ለእርሶ ደግሞ ደብዳቤ ጽፏል ሀገረ ስብከቱ። ትክክል አይደሉም አካሄዶት በሚል ቃል በቃል
የገንዘብ ወጪ በተመለከተ የልኡካኑ የማጣራት ተልዕኮ በእርግጥ የሂሳብ ምርመራ ስራን የማያካትት ስለነበረ ምንም የቀረበ ተጨባጭ ሪፖርት የለም። በውስጥ አጣሪዎች መተማመኛ ላይ የወጪው 14% 12.110.25 ደረሰኝ ሊቀርብበት ይገባ እንደነበረ ቢጠቆምም የወጪውን ዝርዝር የሚያሳይ የሂሳብ ሰነድ ጋር ተያይዞ አለመቀረቡ ያለደረሰኝ መከፈሉንም ሆነ የወጪውን አግባብነት ሚዛናዊ አስተያየት ለመመዘን አላስቻለንም። ይህን ያለው ሀገረ ስብከቱ ነው፣ በተሰጣው በደረሰው መረጃ መሰረት ማለት ነው። ምንም እንኳን በአንድ አጥቢያ ቤተክርስቲያን የገንዘብ ብክነት ሲያጋጥም ሆነው ዓመታዊ በጀት መዝጊያ ላይ ሂሳብ ወደ ጎን በመተው የማህበረ ካህናትና የምዕመናን ውክልና ያለው የውስጥ ተቆጣጣሪ ቡድን ሂሳብ መርምሮ የአስመርማሪዎቹን ምርመራ እንዲደረግ ያዘዘውንም ኃላፊ መተማመኛ ፊርማ ሊያካትት ይገባል። ይሄ ለእርሶ የተጻፈ ነው። ሆኖም ይህ የአስመርማሪዎቹም ሆነ የምርመራ እንዲደረግ ያዘዘውን ኃላፊ መተማመኛ ፊርማ ሲያካትት ይገባል። ሆኖም ይህ ባለመሟላቱ በነጥቡ ላይ ምንም ለማለት አላስቻለንም። በመሰረታዊ ሐሳቡ ግን በቃለ አዋዲው በግልጽ በተቀመጠው መሰረት ማንኛውም የገንዘብ ሂሳብና ገቢና ወጪ ሂሳብ ሕግን ተከትሎ ሀገረ ስብከቱ በሚያውቀው ገቢና ወጪ ሰነዶች የሚመለከታቸው ኃላፊዎችና የተቀባይ መተማመኛ ፊርማ አባሪ ካለ አባሪ እየተያያዘ በተሟላ ሁኔታ ሊሰራ እንደሚገባ እናምናለን። በቀጣይ በዚሁ መሰረት እንዲሰራ እንዲደረግ እናሳስባለን ብሎ ነው ለእርሱ ደብዳቤ ጻፈ። ስለዚህ ጉዳይ ዘለዋል። ሀገረ ስብከቱ የሚጽፍሉት ደብዳቤ ዘለው እየሄዱ ያሉት እኔ ጥያቄ ጨርሳል? እየዘለሉ ነው የሚሄዱት ነው አባባሌ። ጥያቄ ወደሱ ነው። ጥሩ። በመጀመሪያ ራሱ ከጽሁፉ እንዳየኸውና እንደተረዳኸው ስለ ሂሳብ ሪፖርት ያጣራነው ነገር የለም ይላል። በመላመትና በግምት ነው እንዲሁ እንጂ ሂሳቡን አጣርተው የጠራ ነገር አይደለም እያወሩ ያሉት። ለምሳሌ የዚያን ጊዜ መጥተው የነበሩ ልኡካን መጥተው ነበር። ከልኡካኑ ጋር የተያዘም ከሆነ ደብዳቤው እያነበብክልኝ ያለው ማለት ነው። ልኡካኑ መጥተው እኔ ጋር አውርተዋል። የተወሰኑ እነዚያው የቆዩት ሰበካ ጉባኤዎች በእነዚያና በእኔ መካከል ያለውን ነገር ለማየት ሙከራ አድርገዋል። ከዚያ ውጭ ግን የትኛውንም ነገር የማጣራት ስራ አልሰሩም። በማግስቱ ወደ ህዝቡ ወጥተው ቀደሱ፣ አስተማሩ። በእኛም ቦታ እንዲህ ያለ ነገር ይገጥመን ነበር፣ የዚህ ብቻ አይደለም፣ በእኛም ቦታ እንዲህ ጠፍቷል፣ እንዲህ ባክኗል እና እናንተ ይህ አይደለም፣ ለወደፊት ግን እንዲህ ያሉ ነገሮች እንዳይገጥሟችሁ ሆናችሁ ቀጥሉ የሚል ነገር በህዝቡ መካከል ከተናገሩ በኋላ ወደ ሀገረ ስብከታቸው ከሄዱ በኋላ ነው ይሄኛውን ሀሳብ ያመነጩ። ይሄ እንግዲህ እኔ ከህዝቡ መካከል የተናገሩትን ነው የምልህ። አንደኛ በጽሁፋቸው የሂሳብ ነክና ከሂሳብ ጋር የተያዙትን ነገሮች አላጣራንም ካሉ በኋላ ልክ ስለ ሂሳቡ እንዳጣራ አካል ሆነው ነው ደብዳቤውን ጭምር የጻፉ። ለምን ምንም የሚያሳይ ነገር የለም ለማለት መጀመሪያ ሂሳቡን በአግባቡ ማየትና ለዚያ ደግሞ የመጨረሻው ብያኔ ላይ መድረስ አለበት። ይሄ ባልተደረሰበት ከዚህ ባልደረሱበት ነው ደብዳቤውን የጻፉ እና ይህም ችግር ስለነበረበት ለክፍሉ ሊቀ ጳጳስ ደጋግሜ እኔ ለማስረዳት ሞክሬያለሁ። ሂደቱ ልክ እንዳልነበረ እንደውም በዚህም ሊቀ ጳጳሱ በኋላ እኔ ጋርም እየተነጋገርን ሂደቱ ልክ እንዳልነበር ያንንም እንዳልተቀበሉት ተነጋግረናል እሳቸው ጋር ማለት ነው እንጂ ይሄኛው በራሱ ስህተት ነው። ደብዳቤው የሚመነጨው ከስህተት ላይ ወይንም ካሉባልታ ላይ ነው ወይንም እውነት የለውም ለማለት ፈልጌ ራሱ ነው እየገለጸልህ ያለ። ከዚያ ተነስተህ ከጠየቀኝ መልሱ ይሄ ነው ሊሆን የሚችል። እሺ አሁን ችግሮቹ ተፈጠሩ። ምን አሉ? አዲስ ሰበካ ጉባኤ ተመረጠ። ያው ሀገረ ስብከቱ ላይ ተመረጠ። እንሂድ አሁን ወደ መፍትሄ ማለት መጨረሻው የምንፈልገው ምዕመናን የማይደባደቡባት፣ ቅዳሴ የሚያስቀድስባት፣ ምዕመኑ በሰላም ገብቶ ውይይት ከቤተ መቅደስ ውጭ ማድረግ የሚቻልባት ቤተክርስቲያን ስለምንፈልግ ነው ይሄንን መድረክ ያመቻቸ ነው። እኛ ማህበራዊ ሚዲያ ላይ እንደ ቤተክርስቲያን እንዳልተገባት ሆና እንድትገለጽ አንፈልግም። ስለዚህ አሁን እየተገለጸ ያለበት አግባብ እሱ ስለሆነ እሱን እናጥራ። አሁን ይሄንን ግሪክ ያሉ
ኦርቶዶክሳዊ የሆኑ በሁለት ወገን ተከፍሎ ያለው እንደ ማህበርም እንደ ቤተክርስቲያንም እየተባለ የሚጠራራው ሁለት አካል ራሱን እንደ አንድ ክርስቲያን እንዳይ ስለምንፈልግ ነው። ነገ መፍትሄ አካል ራሱ ነው። በነገራችን ለሚሆን መደባደብ መጨቃጨቅ የለበትም። ይሄንን ብዬ የምነሳበት ምክንያት እርሶ ልክ ይሄ መፍትሄ ካመጡ በኋላና መፍትሄ ብለው ያሰቡትን ካመጡ በኋላ የሀገሪቱን ሕግንም የግሪክንም ሕግ የኛ የቤተ ክርስቲያን ቃለ ዓዋዲንም የግሪክንም ሕግ አዋህዶ መምራት የሚቻልበት አሰራር የለም ነበር? ለጊዜው ያ የመጀመሪያው በግሪክ ውስጠ ደንብ አለ ተብሎ በዚህ ሀገር ሕግ የተጻፈው እሱ ሁለቱንም ያጣጣመ መነሻው የኢትዮጵያ ኦርቶዶክስ ቤተክርስቲያን ብሎ ነው መነሻው በስም ደረጃ። በቅንፍ ቅድም ያልከው ወይም ማይበር ይላል። ከዚያም በኋላ የሚያምኑት አማኞቹ ስለሚያምኑት እምነት ያነሳል። በብሉይ በአዲስ ኪዳን ያምናሉ ይላል። እንዲህ እያለ ይወርድና በዚያ ውስጥ ያ ሂደቱ አስተዳደራዊ ሂደት አለው። የሰበካ ጉባኤ አደረጃጀት በቦርድ ነው የሚተዳደረው። የቦርድ አደረጃጀት አለው። የገንዘብ አያያዝ ሂደት አለው። ሁሉንም ነገር ያሟላ ነው ያ ህገ ደንብ ማለት ነው። ቤተክርስቲያኗ በዚህ ያለችው ቤተክርስቲያን ነው እያልን ያለን ሌላ አማራጭ ሰነድ አልነበራትም። ይሄ ሰነድ ደግሞ ቤተክርስቲያኗ በዚህ ሀገር ከተመሰረተች ጀምሮ ያላትን ነገር ሁሉ የያዘው ማለት ነው። በጣም ጥሩ። አሁን ወደ ሶማቴዎ እየመጡልኝ ነው። ሶማቴዎ ከመምጣቱ በፊት እርሶ የቤተክርስቲያኑ አስተዳዳሪ ነበሩ። ሶማቴዎ አለ መጀመሪያ የቤተክርስቲያኑ አስተዳዳሪ ነበሩ። ካልተሳሳትኩ አይደለም? እንዲያረጋግጥልኝ ብዬ ነው። ማለትም ምን ማለት ነው የፈለከው? ማለትም እኔ የፈለኩት የቤተክርስቲያን አስተዳዳሪ ማለት በብፁዕ አቡነ ማትያስ ብፁዕ ቅዱስ አቡነ ማትያስ በተጻፈ ደብዳቤ የቤተክርስቲያኗ መሪ ወይ አስተዳዳሪ ሆነው ነው ያሉት። አዎ ልክ ነው። እሱ ልክ እንደሱ ሆነው እዛ ተቀምጠው ባሉበት ሰዓት ላይ የተመሳሳይ በግሪክ አቴንስ ቤተክርስቲያን የሚለውን ሶማቴዎ የሚለውን አደረጃጀት የሚመራ ደግሞ ሰብሳቢም ምክትል ሰብሳቢም ሊቀመንበርም አለ። የለም ቀደም ሐሳቤን አልያዝክም። ቀደም ሐሳቤን አልያዝከኝ። እነዚህ ሰዎች በዚህ ሀገር ውስጥ ደንብም ሆነ በምንድነው ቃለ ዓዋዲ አይመሩም ነበር። በሁለቱም አይመሩም ነበር። ቃለ ዓዋዲውም ስራ ላይ አልነበረም። በግሪክ በ1996 በዚህ ሀገር በእኛ ደግሞ በ1989 በግሪክ ፍርድ ቤት የጸደቀ ነገሮች ሁሉ ከህግ አንጻር የምታየው ነው እንጂ እንደዚሁ በሆይታ የሚሆን ስላልሆነ እኔም ይሄን መኖሩን አላውቅም ነበር። ነገር ግን ቀደም አንድ ነገር ነግረውኛል አባቴ። እዚህ ሆነው በሀገሪቱ ህግ የሚመራ አሰራር ነበረን ውስጥ ብለውኛል። አሁን እዚህ እያወሩ ያ ማለት ይሄኛው ሶማቴዎ ማለት አይደለም። ስለ ሶማቴዎ ውስጠ ደንብ ነው። ሶማቴዎ ማለት በግሪክ ውስጠ ደንብ እኮ አለ ብለውኛል። ስለዚህ ስላለ ያ ውስጠ ደንብን የሚመራው አካል ነበረ መጀመሪያ እርሶ ሳይመጡ በፊትም አልተጠቀሙበትም ነው እኮ እያልኩ ያለው እኮ እኔ ቋንቋዬ ነበረና አልነበረም እንጂ ተጠቀሙበት አልተጠቀሙበት አይደለም። ነበረማ እያልኩ እኮ 1996 ጀምሮ ነበረ እያልኩ ነው። እሺ ከነበረ የሚመራው አካል ማን ነበር? የተወሰነ ጊዜ ለምሳሌ ህጉ እንደወጣ ተመርተውበታል። እንደ ዶክተር መራዊ እነዚህ ናቸው ይመሩበት የነበረ ህጉንም ያወጡት እነሱ ስለሆኑ። እሺ እርሶ ከመሄዱ በፊት የቤተክርስቲያን አባት አልነበረም? ነበረ። እሱ ለምን አልመራውም? መፍትሄ ለማምጣት ስለሆነ የምናወራው ብዬ ነው። ለምን የቤተክርስቲያኗ መሪ የነበረው አካል አልመራውም? ምኑ ይሄ ሶማቴዎ የተባለው እነ ዶክተር መራዊ ከመምራት ለምን እነሱ አልመሩትም ነበረ? ቤተክርስቲያኗ እኮ መተዳደሪያ ደንብ ነው። ይሄን የምትመራው ቤተክርስቲያኗ እኮ አንዲት ናት ያለችው። አሁን ይሄን ህግ ስንናገር ስለዚህ ህግ ስንናገር በ1996 ይሄ ህግ ሲወጣ ማለት ነው። በ1996 ይሄ ህግ ሲወጣ እኮ በጋዜጣ ሁሉ
እንትን ብሏል እኮ ታውጇል። በጣም ጥሩ ልነግሮት ነው አንድ ነገር አንድ ነገር ጋዜጣ የምታሳውጀው ቤተክርስቲያን ለቤተክርስቲያንነቷ ግሪክም ሀገርም ላይ ሌላም ሀገርም ላይ ቤተክርስቲያንነቷን አሳውጃ አታውቅም። አንድ መተሪያ ደንቡ ሲወጣ መተሪያ ደንብ የሚወጣበት ምክንያት ቤተክርስቲያን የተረከበችው ከካቶሊክ ቤተክርስቲያኗን ብፁዕ አቡነ ኤልያስ ተረከቡ። በሀገሪቱ ሕግ መሰረት ብፁዕ አቡነ ቅድም እንዳሉኝ እንደነገሩኝ ሂደቱ ቀደም ብሎ የነበረ ነው። እግዚአብሔር ይመስገን። ኦርቶዶክሳውያን እንዲጠቀሙበት ግን ባዶ የነበረውን ቤተክርስቲያን የነበረውን ግቢ ተባርኮ ያስጀመሩት ብፁዕ አቡነ ኤልያስ ናቸው። የተረዳሁትን ነው የምነግሮት። ከተሳሳትኩ ያርሙኛል ብዬ ነው። ልክ ከዚህ በኋላ ሲረከቡት ቤተክርስቲያንነቷ ታውቃለች። መተዳደሪያ ደንብ ሲዘጋጅ አዋጅ የሚወጣለት እንኳን አይደለም እዛ ሀገር ኢትዮጵያ ውስጥ ያለን ማናቸውም ሲቪክ ማህበረሰብ ተቋም ምዝገባ ስለተመዘገባችሁ ሶማቴው ስለተመዘገበ አዋጅ ወጣለት። ምዝገባው ምንድነው? ማህበር በሚል ስም የማህበራት ፈቃድ የሚሰጠው ሶማቴው ማለት በነገራችን ላይ ኢትዮጵያ ውስጥ የሲቪክ ማህበረሰብ ተቋም እንደማለት ነው። ልክ ነኝ አይደለም? ጎግል ላይ ሰርች አድርጌ የግሪክን ቋንቋ ተርጉሜ ሰዎች አስነብቤ ያመጣሁትን መረጃ ነው የምነግራችሁ። ሶማቴው ማለት በግሪክ ውስጥ የሲቪክ ማህበረሰብ ተቋም ህጋዊ አደረጃጀት ነው። በሱ አደረጃጀት ደንብ ተብሎ ወጣ። ደንቡ ግን ብቻውን የበጎ አድራጎት ተቋማት ብሎ እንደሚመዘገበው ኢትዮጵያ ውስጥ ሌላም ዓለም ላይ ሲቪክ ማህበረሰብ ተቋም እንደሚባለው በቤተ ክርስቲያን ስር ነኝ በሚል የልማት ማህበር በሚል የበጎ አድራጎት ተቋም አደረጃጀት ተመሰረተ። በምን ህግ? በግሪክ ህግ። ይሄ ተደራጀና እርሱ አሉ እዛ ተደራጀና በቤተ ክርስቲያኗ ስር ሆኖ እንቅስቃሴ ያደረግ ነበረ። እሺ እንቅስቃሴ ያደረግ ነበረ ከስር ሆኖ መስራቱ እግዚአብሔር ይመስገን። ለሁሉም ነገር ጥሩ ነው መስራቱ። አሁን እኔ ሶማቴውም ጋር ሌላውም ጋር አይደለም ችግሬ ቤተክርስቲያን ውስጥ ሰው ለምን ይጣላል ነው። የኔ ቤተክርስቲያን አባቶች ለምን አይከበሩም? ምዕመናን ለምን እንደተወደዱ እንደተከበሩ አስቀድሰው ተቀድሰው ለምን አይመጡም ነው የኛ ዋና ዓላማ። አሁን ተጀመረና ፕሮግራሙ እርሶ ጋር የምመጣው ጉዳይ እርሶ 2008 ላይ በሄዱ አመት ከምናምን ባልሞላዎት ጊዜ ውስጥ ታገዱ። ያገዶት ቅዱስ ሲኖዶስ ነው። በብፁዕ ቅዱስ አቡነ ማትያስ ነው ደብዳቤ የተጻፈለት። በምን ምክንያት ታገዱ እርሶ? ይህን ልጠይቆት። ምክንያቱም አሁን እርሶ ጋር ግሪክ ብቻ ሳይሆን መላው ዓለም ላይ ያለው ህዝብ በግሪክ ጉዳይ ላይ አጀንዳውን አድርጎ እያነሳ ነው። የቤተ ክርስቲያን ልጅ አይደለም ሁሉ በያለበት። ለምንድን ነበር የታገዱት? ለዛ ነው የምጠይቆት። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦ አቡነ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። አሁን ጥያቄዎች ትንሽ እዚህ ላይ እየተምታቱ መሰለኝ። ስለ ሶማቴው ጉዳይ ሳትጨርስ ለምን ታገዱ? ሁለት አደረኩት። አንደኛው ሶማቴው ህጋዊ ፈቃድ ያወጣ ነው፣ እሱን ይመልሱልኝ። ስለታገዱበት ጊዜ ሌላ ጊዜ እንቀጥላለን። እንግዲህ አንድ ነገር መታወቅ ያለበት የኢትዮጵያ ኦርቶዶክስ ቤተክርስቲያን በቅን ሶማቴው የሚባለው ሶማቴው ማለት ህዝቡ ማለት ነው። ህዝቡ የህዝቡ ደግሞ የጋራ የሚያደርገው ታክስ እንትን አለው አፊም ይባላል በዚህ ሀገር ቲን ነምበር እንደማለት ነው። ስለዚህ ይሄ ሶማቴዎ
ህዝቡ በጋራ የጋራ ቋት ማለት ነው። ለህዝቡ ገንዘብ የሚያሰባስብበት ቋት ማለት ነው። ስለዚህ የተለየ ቤተክርስቲያን የተለየ ሶማቴው የሚባል ነገር የለም። የዚያችው ቤተክርስቲያን በግሪክ የኢትዮጵያ ኦርቶዶክስ ቤተክርስቲያን የዚያች ቤተክርስቲያን ቋት ማለት ነው። አሁን ከዚህ አንጻር ብናየው ነው የተሻለ የሚሆነው። አሁን ለይተህ ካየኸው ቤተክርስቲያን ነበረች። ሶማቴው ደግሞ ቤተክርስቲያኗን ለመደገፍ ተፈጠረ ለማለት ፈልገን። በሌላ መልኩ ሌሎችም ሲገልጹት እንዳየው ለቤተክርስቲያኗ ተጨማሪ አቅም ለመፍጠር ነው ይላል። ቤተክርስቲያኗ በራሷ የምትቆም ካለች የራሷ የሆነ እንደዚሁ ቲነምበር ያላት ቤተክርስቲያን ካለች ከነበረች ለምንድን ነው ይሄኛው ጉልበት ያስፈልጋል? ያው ህዝብ እኮ ነው። አሁን ስንነሳ አቡነ ኤልያስ መሰረቱ ቅድም ባልከው በ1982 በእኛ ተመሰረተና ሂደቱ እየሄደ ያ ወደ እንደገና አሁን በ1996 ደግሞ ነገሮቹ የሚጠይቁትን አሟልተው ቀጠሉ ማለት ነው። ያ ሶማቴዎ ማለት በጋራ ህዝቡ ገንዘብ የሚያፈራበት ቋት ማለት ነው። አሁን ቤተክርስቲያን ነጥሎት አይደለም። ቤተክርስቲያን ፈቃድ ታወጣለች እናንተ ጋር። እኔ አሁን ድጋሚ ጋፕ ስለፈጠሩብኝ ነው። ቤተክርስቲያን ፈቃድ ተሰጥቷት አወጣች። በራሷ ስም ማህበራት አደረጃጀት አላት። ቤተክርስቲያን የልማት ኮሚቴ፣ የሰበካ ጉባኤ ጽሕፈት ቤት፣ የገቢ አሰባሳቢ ኮሚቴ አላት። ቲን ነምበር ሌላ ነገር ስታወጣ ከመንግስት ሄዳ ፈቃድ የምታወጣው ለምንድን ነው ታዲያ? ሶማቴዎ የራሷ አቅም ነው ካሉኝ፣ እነዚህ እኮ አቅም ናቸው። ሰበካ ጉባኤ ውስጥ ያሉ አደረጃጀቶች ናቸው። በሰበካ ጉባኤ ውስጥ ልማት ኮሚቴ፣ ሌላ ነገር እያሉ ማደራጀት አይቻልም ወይ? ለምንድን ነው ሌላ ማህበር ቲን ነምበር አድርጎ ፈቃድ የሚያወጣው? ለምንድን ነው? አሁን አንተ መጠየቅ ያለብህ ከዚያ በፊት ቤተክርስቲያኗ ገንዘብ የምታሰባስብበት ወይንም ደግሞ ንብረት የምታፈራበት ቲን ነምበር ነበራት ወይ ብለህ ብትጠይቅ መልሱን እዚያው ታገኛለህ። ስለዚህ ቤተክርስቲያን ማለት የኢትዮጵያ ኦርቶዶክስ ቤተክርስቲያን ያለችው እሷ ብቻ ናት። የእሷ ደግሞ የጋራ ህዝቡ ገንዘብ የሚሰበስብበት ደግሞ ሶማቴዎ ማለት ህዝቡ ማለት ነው። የዚያ ህዝብ ሶማቴዎ ለሚባለው የህዝቡ ደግሞ የጋራ የሚያደርግበት ቲን ነምበር አለው ማለት ነው። እሱ ነው አፊም የሚባለው። አሁን በምንድነው በእናንተ አረዳድም የሶማቴዎ የሚባለው ለቤተ ክርስቲያን እንደ ልማት አሁን ቅድም አንተ እንዳነሳው ቤተክርስቲያኗን ለማገዝ የተቋቋመ ብለህ ነው እያሰብክ ያለው። የተለየ አይደለም። የቤተ ክርስቲያኗ አሁን ለምሳሌ የሶማቴዎ የሚለውን ነገር ከቤተ ክርስቲያን ለይተን ካየን ቤተ ክርስቲያኗ ማን ነበረች? ማናት? የባንክ ቁጥሯ ምንድን ነው? ቲን ነምበሯ ምንድን ነው? በምን ነበር የምትገለጸው? ራሷን ስትገልጽ የነበረበት አሁን ቤተክርስቲያኗ ለተጨማሪ አቅም ከተባለም አቅሟ እሱ ነው ማለት ነው። ያ አቅም ደግሞ ህዝቡ ማለት ነው። የህዝቡ ደግሞ የጋራ ቋት አለው። የጋራ ቋቱ ሶማቴዎ ይባላል። ቲን ነምበር ይባላል። የጋራ ቋቱ ህዝቡ ደግሞ ሶማቴዎ ይባላል። ያ ስብስብ ነው። ያን ደግሞ ሂደቱ የሚያስገድድ ስለሆነ በ1982 አቡነ ኤልያስ ቤተክርስቲያኗን አሳውቂያለሁ ያሉበት አለ። እሱ ስላልቻለ በ1996 በወጣው ህግ ወደዚህ ያደጉ። ከዚያም በኋላ ደግሞ ሂዶ በ2014 ሌላ ህግ ደግሞ መጣ። ህጉ ሲገለባበት የሆነ ነገር ወደ ሆነ ነገር የሄደ ይመስለናል እንጂ በፍጹም አይደለም። የተለያየና የተነጣጠለ የለም። ይሄ መነጣጠል መቼና እንዴት ተፈጠረ ወደሚለው እንመጣለን። እሺ፣ በጣም ጥሩ። አሁን የሶማቴዎ ጉዳይ ተግባብተን አይደለም የምንለያየው። ለምን እንደሆነ ልንገሮት። እርስዎ የሚያስረዱኝ የአንደኛው የቤተ ክርስቲያን ቲን ነምበር ለማውጣትና ገንዘብ ለመሰብሰብ እንዲያመቻት ብለው ነው የነገሩኝ። እኔ ባነበብኩት ባገኘሁት መረጃ ሰዎች ልከውልኛል። የሶማቴዎ ማህበር ውስጥ ያሉ ሌላ ውስጥ ያሉ ኒውትራል የሚሆኑ ሰዎች ልከውልኛል መረጃ። ሶማቴዎ ልክ ኢትዮጵያ ውስጥ እንዳለ ሲቪክ ማህበረሰብ ተቋም እናንተም ሀገር ሲቪክ ማህበረሰብ ተቋም እንደሆነ መረጃዎቹን ሰነዶቹን ሰጥተውኛል። ያ ብቻ አይደለም፣ የግሪክ ህግ ራሱ ኦንላይን ላይ አለ። ስለዚህ ግሪክኛውንም አስነብበን ያገኘነው መረጃ እሱ ነው። ነገር ግን እናንተ ጋር የተደራጃችሁበት ነገር ለቲን ነምበርና ለቤተ ክርስቲያኗ ልማት ብላችሁ ስለሚሆን ብለን እንለፈው። ጥሩ እንሂድ። አሁን ልክ እንደዚህ ከተደረሰና የሶማቴዎ መንገድ እንደዚህ ከሄደ የቤተ ክርስቲያኗ መሪ ሶማቴዎን አይመራም። ያንን ማህበር እየመራ አይደለም።
ቅድም አባ ምንድን ብርሃነ ምናምን ብለውኛል እየመራ የነበረው። ቤተክርስቲያኗ ደግሞ መሪ ፓትርያርኩ የሚሾማቸው በውጭ ሀገር አስተዳደር አድርጎ የሚሾማቸው አባቶች አሉ። እነሱ ተለያይተዋል። ገቢው ሌላ ነው፣ የቤተክርስቲያን አስተዳደር ሌላ ነው። ምክንያቱም ቃለ ዓዋዲና ምናምን አዋህዶ አይደል የሚይዘው ሶማቲው የተባለው ማህበር አዋህዶ ከያዘ የቤተክርስቲያኗን የበላይ አባት ወይ ደግሞ ተሾመ የሚመጡ አባት ፈራሚና ወሳኝ ናቸው የሚሆኑት። ይሄ ሁል ጊዜ የሚደረግ ነው። አሁን አንተ እያልከ ያለው ምድር ላይ የሌለውን ነው። አሁን አንተ ራስህ አሁን በፈለከውና በኢትዮጵያም በግሪክም አየሁት በምንድን ነው በዚያን ጊዜ ምንድነው የሆነው የሚለው አሁን ለምሳሌ አንተ የምትለው እነዚህ ሰዎች ስለ እምነታቸው ተጠይቀዋል። እያንዳንዱ ሂደቱ የኢትዮጵያ አሁን ይሄን ማህበር እኮ በአጠቃላይ ያ ህጉ ቢላክልህ ምንድነው የሚለው ማህበሩ የኢትዮጵያን ኦርቶዶክስ ቤተክርስቲያን ማህበሩ ባለበት ሁሉ አሁን አንተ እያወራኸኝ ያለው አንድ በጎ አድራጎት ማህበር ነው እያወራ ያለው። ይሄ ግን ስልጣኑ ቤተክርስቲያንን የማህበሩ አባላት ባሉበት ሁሉ ባሉበት መንደር ባሉበት ሰፈር ሁሉ ያስፋፋል። አንድ ወንጌልን ያስፋፋል። በጣም ጥሩ። ሌሎችን በጎ ስራዎችን በዚህ ውስጥ ይካተታል። በዚሁ በጎ ነገር ለምሳሌ እናትና አባት የሌላቸው ልጆችንም ያግዛል ይላል። ነገሮች የሚመራበትን ህግ ያስፈልጋል። እና ይሄ እንዴት ዝም ብሎ ከቤተክርስቲያኗ ተነጥሎ የሚታይ አይደለም። ቤተክርስቲያኗ ትናንት በዚህ መንገድ ነው የሄደችው። ለዚህ ደግሞ አሁን ለምሳሌ ቲን ነምበሩን ያወጡት ንቡረድ ናቸው። ንቡረድ ማለት ነው ከዚህ በፊት ነበር። እሳቸው ናቸው ለእኔ ያስረከቡኝ። ስለዚህ ንብረቱ ሁሉ ያለው እዚያ ነው። እሳቸው ይሄ ነገር አይ ከቤተክርስቲያኗ የተለየ ስለሆነ ንብረቷንም ነገ ታጣለች ብለው ካሰቡ ቲን ነምበር ለምን በዚያ ያወጣል? ሊሆን እኮ አይችልም። በአጠቃላይ የሀብት እንደገና እነዚህ ሰዎች እስኪ እንደ ማህበሩ ሰደውና ሁሉም ንብረት ሁሉም ገንዘብ እስካሁን አሁን ለምሳሌ በቅርብ ጊዜ እስከተፈጠረው አሁን ወደኋላ እንመጣለን። ከ2020 በኋላ ስለተፈጠረው ነገር እንመጣለን። እስከዚያ ድረስ ግን እንደዚህ ነው። መጀመሪያ አቡነ ኤልያስ የሆነ ነገር አሳወቁ። ያ ደግሞ እንደዚሁ ህግን ተከትሎ የሄደ ሳይሆን እሳቸው በማነው ኬንያ ስለነበሩ ያንን ቃለ ዓዋዲ የሚመስለውን ነገር ወደ እንግሊዝኛ ቀየሩ። ያንን ሃይማኖት ሚኒስቴር ውስጥ አስገቡ። በዚያ ላይ የኢትዮጵያ ኦርቶዶክስ ቤተክርስቲያን አለን የማለት ያህል ነው እንጂ በህጋዊነት የለችም ሌላ። ለዚህ ነው ከዚያም በኋላ በሂደት በ1996 ህግ ወጣ። ወደ 37 አንቀጽ ያለው ህግ ወጣ ማለት ነው። በዚህ በ37 ውስጥ ሁሉንም ነገር ያካትታል። ከእምነታችን ይጀምራል። የእምነታችንን ዓላማ ይገልጻል። ከማን ጋር ህብረት እንዳለን ይገልጻል። ሰንበት ትምህርት ቤትን እንደሚያደራጅ ይገልጻል። ወንጌል እንደሚያስፋፋ ይገልጻል። የማህበሩ አባላት ባሉበት በመካከለኛው ምስራቅ ጭምር ቤተክርስቲያን ያስፋፋል። የሃይማኖት ችግር ሲፈጠር ከኢትዮጵያ ኦርቶዶክስ ሲኖዶስ ወይንም ቤተክርስቲያን መልስ ያገኛል። የሃይማኖት ግጭት ቢፈጠር፣ አለመግባባት ቢፈጠር በዚህ ህግ ውስጥ የኢትዮጵያ ኦርቶዶክስ ቤተክርስቲያን የሲኖዶስ ድርሻ አድርገው የጻፉት ምንድነው? የሃይማኖት ተቃርኖና ግጭት ሲፈጠር ይሄን መፍትሄ ሰጪ አካል ቅዱስ ሲኖዶስ ነው ይላል። ይሄን ደግሞ የተፈጠረው እንግዲህ እኔ ይሄን እየነገርኩ ያለው ተነጣጥሎ በማየት ቤተክርስቲያኗ ጋር የሚገናኘው ነገር የለም። ነገር ግን እኔ ስመጣ ያገኘሁት ይሄን ነው። ሌላ ነበረ የሚል ካለ እሺ ያሳይ። ምን ለምሳሌ ባንኮቹን፣ ጠቅላላ ሀብት ንብረቶችን ጠቅላላ እነሱ ስታይ ሁሉም በዚህ ነው ያለው። ሌላ ካለ ለምን በሌላ አልሆነም ነው የኔ ሌላ ነገር የለም። እሺ እንሄዳለን ወደፊት ያልን ማለት እንትኑ ላይ ብቻ ቀረን። ብዙዎቹ እንደውም ወደፊት ያሉት ናቸው እና ዋናው ሐሳብ ላይ እንምጣና እርሶ ለምንድን ነበር የታገዱት? እርሶ አሁን ወደ መጀመሪያ ወደ አነሳው መጣ። እንግዲህ በዚሁ ግጭት ምክንያት እነዚህ አሁን 3 ሰዎች ናቸው። እርግጥ 3 ግለሰቦች ለቅዱስ ሲኖዶስ
ማመልከቻ ቀረቡ። ያ ተቀባይነት አገኘ። በአጠቃላይ የህዝቡ ጩኸትም ሳይሰማ የኔም ሁኔታ ሳይሰማ እኔ እገዳ ተጣለብኝ ማለት ነው። ከዛ ምን አደረጉ? በመጀመሪያ የተሰጠውትን እገዳ አልተቀበሉት? ከመታገዴ በፊት የሆነውን ትንሽ ላንሳ ይመስለኛል። መጀመሪያ ማስጠንቀቂያ ነው የተሰጠው። ጥቅምት 3 ይመስለኛል 2009 ማስጠንቀቂያ ነው። ወደ ማስጠንቀቂያ ሳይሆን ወደ ኢትዮጵያ መጥተህ ሪፖርት እንድታደርግ ከሚል ነው የሚጀምረው። የነገሩንም ደህና ስዕሉን ለማየት እዚህ መጀመር የሚያስፈልግ ይመስለኛል። ወደ ኢትዮጵያ መጥተህ ሪፖርት እንድታደርግ የሚል ከሲኖዶስ ወረቀት ተልኮልኛል። ልክ ነው። የመጀመሪያው ወረቀት ብቻ ነው ያገኘሁት። ከዚያ በኋላ የሚመጡትን ወረቀቶች፣ ደብዳቤዎች እንደተባለው በማህበራዊ ሚዲያ ተጠቀሙ ሲባል ነው እንጂ እኔ እጅ ላይ እየደረሰ የለም። ነገር ግን የመጀመሪያው ደርሶኛል። ይህንም ለቅዱስ ሊቀ ጳጳስ ነው ወዲያው ያሳወቁት። ወደ ኢትዮጵያ ልሄድ ነው ያልኳቸው። እሳቸው በሕይወት አሉ። እሳቸው መጠየቅ ይቻላል። እንደ ብፁዕ አቡነ ሙሴ ማለት ነው። በዛ ሰዓት አብረውት የነበሩት ማን ናቸው? ብፁዕ ሊቀ ጳጳስ ብፁዕ አቡነ ኤልያስ ነበሩ እንዴ? አይደለም። ብፁዕ አቡነ ኤልያስ አሁን እሳቸው ተመልሰው ሄደው ነበረ። አሁን ስለ ብፁዕ አቡነ ሙሴ እናውራ። በዚያን ጊዜ እሳቸው ስለነበሩ አቡነ ኤልያስ የመጡት ከነገሩ ከተፈጠረ ከ3 ከ4 ዓመት በኋላ ማለት ነው። በችግሩ አፈጣጠር ውስጥ አልነበሩም። ነገር ግን በሂደቱ ውስጥ ነበሩ። መቼ ነበሩ የሚለውንም ነገር እናያለን። የእሳቸውስ አስተዋጽኦ ምን ነበር? እሳቸውስ ምን አደረጉ? ችግሩን ለመፍታት የራሳቸው ጥረት ምን እንደሚመስል በኋላ እናወራለን። እሺ፣ ለአቡነ ሙሴ ለብፁዕ አቡነ ሙሴ ነው እኔ የተናገርኩት። መልስ በቃል ነው መልስ የሰጡኝ። የዚያን ጊዜ ጥቅምት 3 ነው ብያለሁ። ወደ ሲኖዶስ ስለነበር የሲኖዶስ ስብሰባ ስለነበር ወደዚያ ሄዳለሁ እና የጥቅምት ሲኖዶስ ስብሰባ ስለነበረ ወደ ስብሰባው ስለሚሄድ ለምን እንደጠሩ ጠይቄ እኔም ስላላወቅ መጀመሪያ አንተ የተጠራበትን ምክንያት እኔ ማወቅ ነበረብኝ። እኔም ስላላወቅ ጠይቄ የተለየ ነገር መምጣት ያለብን ጉዳይ ካለ ትመጣለህ፣ መምጣት ከሌለብህ ደግሞ እኔ የምፈጽመው ከሆነ እኔ እፈጽመዋለሁ ብለውኝ እሳቸው ሄዱ። ህዝቡን በትነ ልትሄድ አትችልም። የዚያን ጊዜ አገልጋዩን የብቻ ስለነበርኩ ማለት ነው። ስለዚህ የብፁዕ አቡነ ሙሴ ደብዳቤ ከዚያም በኋላ ልልክልህ እችላለሁ አለ እና ህዝቡን እያገለገልክ ቆይ የሚል ነው። ህዳር ሌላ ደብዳቤ ሲጻፍ ለዚያ ደብዳቤ ግን እሳቸው አንደኛ ደብዳቤው ምንጩ የታወቀ አይደለም አሉ። ሁለተኛ እኔን የጠየቀ አይደለም፣ እኔ ይህን ነገር አልሰማሁም ብለው ደብዳቤ ለእኔ ጻፉ። ህዝቡ እንዳይበተን አሁንም እነዚህ ነገሮች እስከሚጣሩ ድረስ በዚያው ቆይ አሉ። እኔ ቀጠልኩ። ከዚያም በኋላ ነው እንግዲህ 2009 አሁንም ጥር 19 2009 ክህነትህ ተይዟል የሚል ነገር በማህበራዊ ሚዲያ ነው ሰዎች ልከውልኝ ያየሁት። በዋትሳፕ ሲልኩልኝ ያየሁት እና ይሄ ነው የሆነው። ከዚያ በኋላ ምን ሆነ የሚል ጥያቄ ከሌለ በቃ እኮ እነዛው ማህበራዊ ሚዲያ ላይ አዩት። የራሱ ጉዳይ ነው። ጠርተውታል፣ ቅዱስ ሲኖዶስ ጠርቶታል፣ ደብዳቤ ደርሶታል። ከዛን ምላሽ አልሰጡም። የሚያውቁት እንግዲህ አሁን የቋሚ ኮሚቴው ነው፣ ቋሚ ሲኖዶሱን ይሄን የሚወስነው። ሲወስን ደብዳቤ የሚጻፈው በብፁዕ ቅዱስ አቡነ ማትያስ ነው። እገደም ማስጠንቀቂያ ሰጠዎት፣ ከዛን አልደረሶትም። አሁን ቅዱስ ሲኖዶሱ ልክ ያለው ነው የሚለው፣ እርሱ አልደረሰኝም ነው የሚሉት። እንግዲህ እውነቱን እግዚአብሔር ያውቃል። ምክንያቱም ከሁላችን በላይ እግዚአብሔር ስላለ አሁን የተላከው ማስጠንቀቂያ ስላለ መነሻ ለዛ ለማስደረስ ፍንጭ እንዳላቸው ይረዳሉ። እርሶም ለእኛም ከነገሩን አንጻር እኮ ማስጠንቀቂያ ከደረሰ ያንን ለማድረግ የሚያስችል ቅዱስ ሲኖዶስ ምክንያት አለ። ከዛ በኋላ ቅዱስ ሲኖዶስን አገኙ፣ ምን አደረጉ? እንደ አጋጣሚ እኔ የዚያን ጊዜ በተለይ የክህነት እገዳው ሲጣል ካናዳ ነበሩ።
ካናዳ ነበርኩ እንዳልኩ በማህበራዊ ሚዲያ ተለቋል። በዋትስአፕ ተላከ፣ አየሁት። አንዳንድ ጊዜ ነገሮችን እውነት ናቸው ብዬ ለመውሰድም ለጊዜው ተቸገር። በኋላ ግን እንደተባለው ይሄ ነገር ልክ ነው። አቡነ ሙሴንም እሳቸውንም በዚያው ስላስቀሯቸው ይህ ነገር መደረጉን እዚያው ካናዳ እንዳለ ሆነው የሰማሁት። ግን እመጣለሁ ብዬ ነው የሄድኩት። እንደውም እኔ በዚያውም እንደው ነገሩ ግጭቱ እየጨመረ ሄዶ ሌላ ነገር እንዳይሄድ ህዝቡን ዋጋ እንዳይከፍል በዚያው ለመቅረት ጥረት አድርጌ ነበር። ህዝቡ ግን በፍጹም ካናዳ ቁልቢ ገብርኤል ተመድቤ ነበር በዚያ ክፍተት ውስጥ ማለት ነው። እና በዚያ ጫና ህዝቡ እመጣለሁ ብዬም እጄ ስለነበር በጣም ሁኔታው እየጠነከረ ሲመጣ ህዝቡንም ከመበተን ብዬ ተመልሼ መጣ። ከዚያም በኋላ እኔ ደብዳቤ እየላኩ እንግዲህ ከዚያን ጊዜ ጀምሮ ጉዳዩ እንዲታይ 2-3 ሰዎች ባቀረቡት ክህነት የመያዙም ልክ አይደለም ብዬ ደጋግሜ ጽፌያለሁ። አቤቱታዬን የሰማኝ የለም ለረጅም ጊዜ። እንግዲህ ከ2 ዓመት በኋላ ይመስለኛል ከ3 ዓመት በኋላ ነው እንግዲህ አቡነ ኤልያስ መጡ የሚባለው ከዚህ በኋላ ባለው ጊዜ ነው። እና ክህነቴ ተይዞ እኔም ቁጭ አላልኩም። ለሚመለከተው አካል ደብዳቤ ጽፋለሁ። እዚህ ያለውን ደግሞ ህዝቡ ቤተክርስቲያን ለመስራት ተነቃቅቶም ስለነበረ ፍላጎትም ስለነበረው የረጅም ጊዜም ህልሙ ስለነበረ ቤተክርስቲያን ለመስራት በዚያ ውስጥ ጥረት ተደረገ። እንደተባለው በ2016 ጀምረን 2017 መጨረሻ ላይ ቤተክርስቲያን ገዛ። አሁን ላስቁሞት አባ ካናዳ ሄዱ። ለራሱ ጉዳይ ነው የሄዱት፣ በግል ጉዳይ ነው የሄዱት። የተመደቡት ግሪክ ላይ ነው። ቅዱስ ሲኖዶስ ቋሚ ኮሚቴ ደብዳቤ ጻፈልዎት። ደብዳቤውንም በማህበራዊ ሚዲያ ያዩት፣ አጣሩ፣ ትክክል መሆኑን አረጋገጡ። አረጋግጠው እያለ እርሶ ለቅዱስ ሲኖዶስ ሳይታዘዙ ምዕመኖችን መምራት፣ ምዕመኖችን ክህነት መስጠት፣ ቅዳሴ ማስቀደስም ይሁን ሌላ ምዕመንን መምራት አይችሉም እኮ። ለህዝቡ አስቤ ነው ቢሉም ለግሉ አስበው ይሁን ለቤተ ክርስቲያን አስበው ይሁን ለምዕመኑ አስበው ይሁን ማን ያውቃል? ስለዚህ ለህዝቡ አስበው በቅዱስ ሲኖዶስ ነው። የህዝቡ የትኛውም ሐሳብ ይሁን ቅዱስ ሲኖዶስ እርሶ ላይ ሲያደርግ ኃላፊነት ሲሰጥዎት ኃላፊነቱን ያነሳበት ምክንያት ምንም ጥፋት ቢሆን ምንም ስህተት ቢሆን ያመነበት ነገር ትክክል ነው ብሎ ስላመነ ነው። ምክንያቱም ሲመድቦት በቅዱስ ሲኖዶስ ደብዳቤ ነው የሄዱት። እርሶ ጋር ብቻ ሳይሆን ሌሎች መስሪያ ቤቶችም ልውሰዶት። እኔ የመስሪያ ቤቴ አለቃ በቅርብ ያለው የስራ አገደኝ ወይ ደግሞ ደሞዝ ቀነሰብኝ፣ አሰራሩ ልክ አይደለም ብዬ ለስራው አስቤ ነው ብዬ ወይ ደግሞ ከስራው አገደኝ፣ እንዳልሄድ እንዳልፈጽም እንዳላደርግ አደረገኝ፣ ከለከለኝ። አለቃይ የከለከለኝን አይ እኔ ስራው ያሳስበኛል፣ ሀገሬ ተሳስበኛለች፣ ይህንን ወዳለው በሚል ከመዋቅር ውጪ ህጋዊ ከሆነ አሰራር ውጪ ህገ ወጥ በሆነ አካሄድ ህዝቡ ጋር ሄደው ቤተክርስቲያን እንግዛ ብለው አብረው እየገዙ ነው። ቤተክርስቲያኑ እንግዛ የሚለው ከዚያ የተጀመረ አይደለም። እንዳልኩ ስመጣ የተጀመረ አይደለም። በቃ አሁን እሱ የተጀመረው ምናምን አይመለከቱትም። እሱ ደብዳቤው አለቃዎት ናቸው ያዘዙት። ያውም ብፁዕ ቅዱስ አቡነ ማትያስ ነው የጻፉት። አሁን የተጀመረበት የምናምን አይደለም፣ መታዘዝና አለመታዘዝ ላይ ነው ጉዳዩ። ለምን መሰሉት? ይህንን ማሳየዎት ለእርሶ አንድ ደብዳቤ ላሳየዎት ለእርሶ። ይሄ በግሪክኛ የተጻፈ የእርሶ ደብዳቤ ነው። ለግሪክ ሲኖዶስ የጻፉት ደብዳቤ ነው። የደብዳቤ በግጭት ምክንያት ደብዳቤ ተልኮ እዚህ ያሉትን አባት ስላነሱ ህዝቡና እኔ ደግሞ ተስማምተን በግሪክ
አባት ተመድቦልን በግሪክ ስር እንተዳደር የሚል ደብዳቤ ነው ደብዳቤ። ይሄ ታግደው ባለበት ማለትም ደብዳቤውን በአግባቡ ተርጉመው መጀመሪያ ደብዳቤውን በአግባቡ ተረድተው ምንድን ነው የሚለው? ምንድን ነው የሚለው? ለእርሱ አውቀውታል አይደለም? እኔ አይታየኝም። በዚህ እየታየኝ አይደለምና አንተ ምን ይላል ብለህ አስበህ ነው በዚህ ደረጃ እየተናገርክ ያለ? ለምሳሌ የግሪክ ሲኖዶስ ላይ ላንብብልዎት፣ ስህተት ከሆነ ላንብብልዎት። የአባ ወልደ ሚካኤል ደብዳቤ ይላል። ደብዳቤው በ3/4/2018 ነው የተጻፈው። የህግ አገልግሎት እንዲሰጠን ብሎ የኦርቶዶክስ ካቶሊክ አቴንስ ቤተክርስቲያን፣ የአቴንስ ኢትዮጵያ ኦርቶዶክስ ቤተክርስቲያን ተብሎ ቦቻሊ 12 ፖሊኖ 114 76 አቴንስ ይላል። ወደ ቅዱስ የአቴንስ ሊቀ ጳጳስ ተብሎ ተጽፏል። ብፁዕ ቅዱስ የአቴንስና የመላው ግሪክ ሊቀ ጳጳስ አቶ አሮኒሞስ የቅዱስ ሲኖዶስ ሊቀመንበር የክቡር ሊቀ ጳጳሳት አቴንስ 11/1/2017 ብፁዕ ሆይ ቤተክርስቲያናችን ከ300 በላይ አባላት ያላት ሲሆን ከ1987 ዓ.ም ጀምሮ በቦቻሊ 12 ፖሊጎኖ በሚገኘው በሊቀ ጳጳሱ የተሰጠን የቤተክርስቲያን ውስጥ አገልግሎት ትሰጣለች። እናም ሁልጊዜም ምስጋናችንን እንገልጻለን። ቤተክርስቲያናችን የምትተዳደረውና የምትሰራው ከጊዜ ወደ ጊዜ በኢትዮጵያ ሊቀ ጳጳስ አማካኝነት የሚላክልን ካህናት መሪነት ነው። ከ2 ዓመት በፊት ለ30 ዓመታት በቦርድ ውስጥ በተለዋወጡ አባላት መካከል ችግር ተፈጠረ። ስለዚህ ቤተክርስቲያናችን የቤተክርስቲያኗን ችግሮች ለመመርመር 5 አባላትን መረጠች። እናም የመልካም አስተዳደር እጦትና የሀብት እጥረት አገኙ። በኋላ አዲስ የቦርድ ጠቅላላ ጉባኤ ተመረጠ። ይህንንም ንቁ አባላት የሆኑ ወይ ደግሞ አሁንንም አክቲቭ የሆኑ አባላትን ያቀፈ ነው። እናም የድሮ የቦርዱ ስልጣኑ ታገደ። አዲሱ ቦርድ አስተዳደሩን ተረከበ። ይህን ግን ለ30 ዓመታት ያህል በአስተዳደር ውስጥ የነበሩትን የድሮውን የቦርድ አባላት አላስደሰተም። በዚህም ምክንያት በቤተክርስቲያን አባልነት እንዲለቁ አደረጋቸው። እናም መሰረተ ቢስ ይገባኛል ጥያቄዎች፣ የሐሰት ውንጀላዎች በሊቀ ጳጳሱ ላይ አቀረቡ። ይህን የምነግሮት በመጨረሻም ካህንና የተለያዩ ችግሮችን ለመፍጠር ዓላማ ያላቸው ቤተክርስቲያንን መበተንና አዲሱን ካህን ማስወገድ ነበር። ምክንያቱም ለብዙ ዓመታት ከኢትዮጵያ ሊቀ ጳጳስ ጋር በነበራቸው ልዩ ግንኙነት ካህኑንና አጠቃላይ ጉባኤውን ያመለክቱበትን ግልጽ የሆነውን ደንቦችና የቤተክርስቲያን ትክክለኛ አሰራር ተግባራዊ ያደረጉበት ነው። በውጤቱም የኢትዮጵያ ሊቀ ጳጳስ አዲሱ ካህንን አገደ፣ እርሶን ማለት ነው። ይህ ሁሉ የተደረገው የሰዎችን አስተያየት ሳይጠይቁ ነው። የድሮ ቦርድ ፈቃድና ብቸኛው ቤተክርስቲያናችን አባላት ሳንጠይቅ ሌላ ካህን አመጡ። ማን የጻፈው? በመሰረቱ የጽሁፍን የማውቀውም አይደለም። ዝም ብለህ ጊዜ ባትፈጅና ባታባከን የማውቀውም አይደለም። ስህተት ከሆነ ማህተሙ ይታየዎታል። የማህተሙ ቅርጽ ወይ እና አንደኛ ይኸው ማነው ይሄ ደብዳቤ እኔ የማውቀውም ደብዳቤ ይሄኛውን ባትደክም እኔ እንደዚህ ያለ ጽሁፍ አንደኛ ይሄን ጻፍኩት ጽሁፍ አይደለም። ከየት ነው ያገኘው? በመጀመሪያ ያው በሁለቱም ማህተም አንድ አይነት ስለሆነ በማህተሙን አዩት አይደለም? እርሱ ያውቁታል ይሄንን ፊርማ ብዬ ነው ወይ ሌላ ሰው ያውቀዋል እኮ? የማን ፊርማ ነው? የኔ ፊርማ አይደለም። እኔ እንደዚህም የኔ ፊርማም አይደለም እኮ። ስለምን እያወራ እንደሆነ ራሱ አልገባኝ። የኔ ፊርማ አይደለም። በቃ ለማንኛውም ግጭት ጠንሳሽም ከሆነ በእርሶ ስም የተደረገም ከሆነ ለግሪክ ሊቀ ጳጳስ እሳቸው አስገብተውታል ተብሎ የተጻፈ ደብዳቤ ነው። ማህተሙም የእንትን ነው፣ የቤተክርስቲያን ማህተም ነው። እንዴ አንተ ሰውዬ እንዴት ነው? ለምሳሌ ለራስህም እኮ እንትን ስጥ እንዴ! ምን ማለት ነው? ዝም ብለህ ከሆነ ቦታ ላይ የሆነ ሰው የሰጠህን ደብዳቤ ብድግ አድርገህ እንደ አንድ መረጃ መውሰድ በፍጹም። ይህን እኔ አድርጌም አላውቅም፣ አስቤም አላውቅም። እንዲህ ያለ ሀሳብም የለኝም። ውሸት። የእርሶ ስም ተጽፎበት ይሄኛው ነው፣ ቢኒያም ይባላል ማህተሙ ላይ ያለው። ቢኒያም ጀማነ ይባላል። ከስር ያለው ፊርማ ከላይ ያለው ርዕስ የእርሶ ስም ነው ያለበት። በፍጹም አንድ ነገር ልንገርህ፣ የእርሶ ስም ነው ያለበት። አንድ ነገር ልንገርህ፣
ይኸውም ቢንያም ጀማነ ያልከው በእኔ ጊዜ ምክትል ሊቀመንበር የነበረ አሁን በእነዚያ ጎን የሆነ ራሱ ጽሁፉን እንኳ ስታይ እነዚያ በተቃርኖ ጎን ያሉ አቀናብረው የጻፉት እንጂ በፍጹም አድርጌም አላውቅም። በፍጹም በጣም ጥሩ። የኔ ስም ስለገባ አሁን የኔ ስም ስለገባ እኛ የምንጠይቀው ለምን መስሎት አባ ነገር ካልጠራ አይፈታም። ይሰማውታል። ስኛው ልክ ነበር፣ ግን እንዴት እንደምታጠራ ነው ችግር የገጠመው። አይ ይሄው እሱ ነው እንጂ አሁን እኮ አንተ አታው ሰለክ አይደለም። አሁን ይሰማኛል። ይሄ ደብዳቤ በእርሶ ስም ተጽፎ በቢንያም ጀማነ ነው በተባለ ሰው ፊርማ የገባ ነው። የገባበት ወንር ዓመተ ምሕረትን ደብዳቤ ውስጡ የያዘውን ሐሳብ ነገርኩት። ነገር ግን እርሶ እንዳረጉ ተደርጎ የተጻፈ ደብዳቤ ነው። ደብዳቤው ማህተም አድርጎ የላከው አካል ሌላው አካል ነው፣ እርሰው ታግደው በነበሩበት ሰዓት። ስለዚህ እኔን አይመለከትም። በጣም ጥሩ። አሁን ተመለከተ። ለምን መሰሉት? እርሶ ጋር ካልመጣሁ አላጣራም እኔ። ተረዱኝ አባቴ? አዎ፣ በመሰረቱ ጠቅላላ ሐሳቡን እንኳን ቅድም አንተ በምታነበው ዋና ማዕከላዊ ሐሳቡን እንኳን ስናይ ቄሱን እኔን ማለት ነው። አዎ፣ ይሄኛውን እኔን አይመለከትም። አዎ፣ በጣም ጥሩ። እርሶን እኛ የምንፈልገው ምን መስሉት? ማጥራት አይደለ? ጉዳያችን እየተደማመጥን ነው። አሁን ይሰማኛል። ወንፊቱ መስተካከል አለበት ነው። አሁን አንተ እያጠራህ ከሆነ ወንፊቱ መስተካከል አለበት። ለምሳሌ እጽዎት ይህን ጽፈዋል ስትለኝ ወይም ይህን እንደጻፍ ስትነግረኝ ይሄ በፍጹም ነው። በፍጹም እኮ ነው እያልኩ ያለው እኔ ይህን ላድርግ አልችልም። ነገር ግን እነዚህ ሰዎች ትላንት ከኛ የነበሩ ዛሬ በዚያ የሆኑ እኔን ይጎዳን ያሉትን ሁሉ ጠጠር ከመጣል ወደ በኋላ የማይሉ ሰዎች ሊያደርጉት ይችላሉ እንጂ እኔ ለግሪክ ሲኖዶስ ደብዳቤ ጽፌ አላውቅም። እኔ አመሰግናለሁ ምላሽ ስለሰጡኝ። የምንፈልገው ማጥራት አይደለም። ስለዚህ እርሶን አይመለከትም። እኔ በእርሶ ስም የተደረገ ደብዳቤ ተደርጎ መጨረሻ ላይ ቢንያም የሚባል ግለሰብ እንደፈረመው ተደርጎ የገባ ደብዳቤ ነው። ደብዳቤው ማህተም አለው፣ ቀን አለው። እርሶን የጠየቅኩት ለዛ ነው። በታገዱ ሰዓት ስለነበረ የጠየቅኩት ለዛ ነው። ስለዚህ ታግደው ይሄንን ያምኑበታል። ቅዱስ ሲኖዶስ አግዶት ተመልሰው ወደ ህዝቡ መሄዶ እውነት የአባትነት ድርሻ ነው፣ ትክክል ነኝ ብለው ነው የሚያምኑት። እንዳልኩ ነው እንዳልኩ ሊቀ ጳጳሱ በቦታው ላይ ህዝቡ እንዳይበተን ጠብቅ ብለው ደብዳቤ ጽፈውልኛል። በመሰረቱ በቅርበትም ቢሆን የስራ እንቅስቃሴ ጉለትም ችግርም ካለ መያዝ ወይም ከስልጣን የክህነት እኔን ለማስወገድ የመጀመሪያው የክብሩ ሊቀ ጳጳስ ነው መሆን የነበረባቸው። እኔ ለዚህ ነው መፍትሄው ይሄ። እኔ አሁን ለምሳሌ በበደል ላይ አጥፍቼ ከኔ ስህተት የተነሳ ይሄ ነገር ሆኖብኝ ቢሆን ይህን ከመቀበል ወደኋላ ነው። ይቅርታ ላቋርጦት ይቅርታ። የሾሞት ብፁዕ አቡነ ሙሴ ወይ ብፁዕ አቡነ ኤልያስ አይደሉም። የሾሞት አካል ነው ደብዳቤ ጽፎ እግድ ያገዱት። ስለዚህ የቅርብ ጳጳሴ ጽፎ ቢሆን ኖሮ ብለው ካሰቡ አንደኛ ስህተት ነው። ምክንያቱም የሾሞት አጠገቡ ያሉት ጳጳስ አይደሉም። ቅዱስ ሲኖዶስ ቋሚ ኮሚቴን የሾሞት። ስለዚህ በአሰራርም ህዝቡንም እያሳሳቱ ነው የሚሄዱት። እንደሱ ከሆነ ይሰማውታል አባ? አሁን ይሰማኛል። የነገርኩት የነበረው ተቆራርጦ ከሆነ ድንገት የተጻፈለት ደብዳቤ የሹመት ደብዳቤ ወይ ደግሞ የምደባ ደብዳቤ በብፁዕ ቅዱስ አቡነ ማትያስ ነውና አጠገብ ያሉት ጳጳስ ቢጽፉልኝ ኖሮ እቀበላለሁ የሚለው አሰራር ህጋዊ አይደለም፣ ትክክልም አይደለም። ነገሮቹ በዚያ እንዳታይ። አንደኛ የክፍሉ ሊቀ ጳጳስ ጉዳዩን የፈታለው እኔ ሄጄ አስረዳለሁ ብለውኝ ህዝቡ እንዳይበተን እዚህ እንዲቆይ አድርገውኛል እያልኩ ያለው ደግሞ አንድ ጊዜ እንድመጣም ወደዚህ ሀገር እንድመጣም ጠቆማ አድርገው
የጠሩኝም መጀመሪያ ለፓትርያርኩ ማሳወቅ ስለነበረባቸው እርግጥ ሲኖዶሱ አውቆት ነው የመጣሁት። ልክ ነው። ግን እሳቸውም ለእኔ መምጣት የእሳቸውን ሚና ነበርና ሄጄ ጉዳዩን እኔ አስረዳለሁ ስላሉ የመዘግየቴ ምክንያት አንዱ እሱ ነው ለማለት ፈልጌ። እሱ ዘገዩና እኮ እሱ የሚያስረዱት ለቅሬታውና ለማስጠንቀቂያው ኑ ለማለት ነው። ከሱ በኋላ እኮ ተከለከሉ። ስልጣነ ክህነቱ ተነሳ። ሲነሳ ተመልሰው እርሱ የት ነበሩ? ካናዳ ነበሩ። ከካናዳ ተመልሰው የት ሄዱ? እዛው አቴንስ ሄዱ። ምክንያቱም ተነስተዋል ከስልጣኑ። ህዝቡን አሰብኩለት አሉኝ። የቤተ ክርስቲያን መዋቅርና የአባቶችን ስርዓት ሳያከብሩም ወይስ ቅዱስ ሲኖዶስ አቴንስ ለሚገኙት ምዕመናን አያዝንም ወይ? ስንመደብ ነው ወይ? እርሶ ሳይኖሩም በፊት እኮ አባት ነበሩ። እርሶም በሌሉ ጊዜ አባት ነበረ። እንዲህ ብለን ካሰብን እኛን ራሳችን እንደ ቅዱስ ሙሴ እየቆጠርን አሻጋሪ ነን እያልን ነው። በአባትነት ድርሻ ደግሞ ብፁዓን ሊቃነ ጳጳሳትን ቅዱስ ሲኖዶስን ሳንቀበል ደግሞ ሌላ ስራ ውስጥ መግባትም አይገባም፣ ትክክልም አይደለም። ጨርሰህ ከሆነ አሁን አንተ እየሄድክበት ያለው ነገር እንደ ቅዱስ ሙሴም እንደምንም ለማለት አይደለም። ሁልጊዜ በቤተ ክርስቲያኗ መካከል እንደዚህ ያሉ ችግሮች ሲፈጠሩ ባለበት ቦታ ሆነህ ነገሮችን ታስረዳለህ። ይሄ እኔ የመጀመሪያ አድርገህ እየወሰድከው ነው ነገሬን ይመስለኛል። ደግሞም አሁን አንተ ያልከውን ራሴንም እንደ ቅዱስ ቆጥሬ አይደለም። መጀመሪያ ለህዝቡ እመጣለሁ ብዬ ሄድኩኝ። በዚያው በቃሌ መሰረት ተመልሼ መጣሁ። ከዚያም በኋላ እኔ ከመጣሁ ከአንድ ወር ከሁለት ወር በኋላ ሌላ አባት መጥተዋል። ልክ ነው። የአባት ጋር ተነጋግረን ጉዳዩን ለመፍታት የራሴን ሙከራ አድርጌያለሁ፣ ከነገሩ ራሴን ለማግለል ማለት ነው። ነገር ግን የመጡት አባት እኔ ጋር መነጋገር ፈቃደኛ አልሆኑም። ህዝቡ ያለበት ሁኔታ ደግሞ እኔ ብድግ ብዬ ወደሆነ ቦታ እንዲሄድ የሚያደርግ ስላልነበረ ነገሮቹን ከመጡት አባት ጋር ለመፍታት ጥረት አድርጌያለሁ። ለዚሁም ምስክር ሊሆኑ የሚችሉት በግሪክ የኢትዮጵያ ቆንስላ የሆኑት ኃላፊ ነገሩ መፈታት አለበት፣ ወደ ሌላ ችግር እንዳይሄድ ላነጋግራችሁና ህዝቡ እንዳይረበሽ መሆን አለበት፣ እሱም ነገ እሑድ ይገባለሁ ከሚሉ ሳምንት ይቆዩ፣ መፍትሄ እናብጅለት ለጉዳዩ ተባለ። እኔም ለዚሁ ነገር ተስማማው። እኔም ወደ ካናዳ ለመመለስ ፍላጎት ስለነበረኝ ነገሩ እሳቸው ጋር ለመነጋገር ጥረት ተደረገ። እሳቸው እኔ ከቅዱስ ሲኖዶስ ነው የመጣሁት፣ ማንም ጋር ማውራት አልፈልግም። አንዱ እኔ እንግዲህ ከህዝቡ ጋር የህዝቡ ችግር ህዝቡ የደረሰበትን አብሬ እንዲካፈል ያደረገ የመጡት አባት ለመነጋገር ምቹ ባለመሆናቸው ምክንያት። ስለዚህ የአባት መጡ። አንድ ሳምንትም ቆዩ ቢባሉ አይ እኔ ቅዱስ ሲኖዶስ ላከኝ እሄዳለሁ አሉ። ቤተክርስቲያን ሄዱ፣ ተመለሱ። እንግዲህ ችግሩ እዚያ ላይ ይጀምራል። ስለዚህ እኔም ከችግሩ ጋር ተቆራኘው ማለት ነው። ስለዚህ ችግሩን ለመፍታት ደብዳቤ መጻፍ ብቻ ነው የኔ ስራ ይሆን። ለምን ይህን ነገር መጥተው ተቀራርበን ችግሩ ለአንድና ለመጨረሻ እንዲፈታ ከዚያው ክህነቴ ከተያዘበት በፊትም ከተያዘበት ማግስት ጀምሮ ደብዳቤ እጽፍ ነበር። እንግዲህ አንተ በምን ነገር አይተው እንደሆነ ባላውቅም በዚያ ራሴን በመቀደስና በማመጻደቅ በፍጹም አይደለም። ራሱ ችግሩ በዚህ መንገድ ካልሆነ ለምሳሌ የዛን ጊዜ አባት ተልኳል። ልክ ነው። የአባት እኔን ቢያነጋግሩኝና ብንነጋገር እኔን እንኳ ባያነጋግሩ ሌሎች ሰዎች ጋር ተነጋግረው መፍትሄ ቢያበጁለትና ቢፈልጉ ኑሮ በእውነቱ ይህን ያህል ዋጋም ባልተከፈለ ነበር። ስለዚህ ከዚያ በኋላ ሊሆን የሚችለው ችግሩ የሚፈታበትን ነገር ማምጣት ነበረ፣ መጣር ነበረ። ሁሉንም አይነት ጥረቶች አድርጊያለሁ። ይቅርታ አባት፣ ምንድን ነው ችግሩ? ማለት እርሶ ኑ ነው የተባሉት፣ ቅዱስ ሲኖዶስ የሚያውቀው እርሶ ህዝቡ ጋር ችግር አለ አሉ። ምንድን ነው ችግሩ? እኛ አባት የማይፈቱበት ምክንያት
አልኩህ እኮ ለአንደኛ እኔ መጥቼ ስራ ጀምረን እየተንቀሳቀስን ባለንበት በዚህ መልካም ሂደት ውስጥ ነውና አብረን ለመስራት ህዝቡ ጋር ተነጋግረን የጀመርነው። ይህ እኒህ አባት ሲመጡ ህዝቡ ምንድን ነው የተፈጠረው ብሎ ጥያቄ አነሳ። እየተጠበቀ አልነበረም። መታገዶትን ህዝብ አያውቅም ማለት መታገዶትን ህዝብ አያውቅም። ክህነቱ መያዙ ያውቃል እያልኩ እኮ ነው። እኔም እኮ ማህበራዊ ሚዲያ ነው ያየሁት። በጣም ጥሩ። ማህበራዊ ሚዲያ የሚከታተል የዚህ አካል ሁሉ ሊያውቅ ይችላል። ይህን አያውቅ ብለን ለምንጀምረው ያውቃል። ስለዚህ ሰው ሲመደብ ምንድን ነው ችግሩ? የእርሶን መሄድ አይፈልግም ነው ምዕመኑ? ችግሩ እሱ ነው አይደለም። የኔ መሄድ አለመሄድ ጉዳይ ሳይሆን በመሰረቱ እንዳልኩ እኔም ለቦታው እንግዳ ነኝ። 1 ዓመት ምናምን ቢሆነኝ ነው። ስራ ጀምረናል። ስራ እየሰራን ነው። እኒህ አባት በመካከል ተላኩ። ህዝቡ ማለት ይህን ነገር አልተቀበለም። ምንም ነው ያልተቀበለው? ያልተቀበለው ምንን ነው? የእሳቸውን መምጣት ነው? የእርሶን ክህነት መያዝ ነው ያልተቀበለው? እኔ የማቀርባቸው አቤቱታ ቀድሞም ማስጠንቀቂያ ከተሰጠኝ ጀምሮ የምጽፋቸው ደብዳቤዎች ሳይታዩ ሳይደመጡ እኒህ አባት በዚህ መካከል የመጡ ናቸው። ስለዚህ ክህነቴም የተያዘበት መንገድ ጥቂት ሰዎች ስለጠቆሙ ብዙ ስለጠቆሙ አይደለም። አሁን ምንድነው የተባለው? ህዝብና ከህዝብ ጋር አጋጭተው እንዲህ ብለው የሚልም ብዙ ነገር ስለነበረው እኔ ህዝብን ከህዝብ ጋር በፍጹም ያጋጨውበት ምንም አይነት ሁኔታ አልነበረም። ይሄ ባልተፈጠረበት ነው እኒህ አባት የመጡት ነው። አይ እኚህ አባት የመጡት አሁን የተፈጠረውን ችግር መነጋገር ያለበት ከቤተ ክህነት ወይ ደግሞ ከቅዱስ ሲኖዶስ ጋር ነው። አሁን እኔ እንደ አንድ ምዕመን በራሴ ደብር አለኝ። ሀገረ ስብከቴ በአዲስ አበባ ሀገረ ስብከት ስር ነው ያለሁት። አንድ ደብር ስር አለው። የደብሩን አስተዳዳሪ ስራ አስኪያጅ ወይ ደግሞ የሀገረ ስብከቱ ስራ አስኪያጅ እና የሀገረ ስብከቱ ሊቀ ጳጳስ አንስተው ወደ ሌላ ላይ ያዛውሩ ቢሉ ቅሬታውን ማወቅ የምችለው የደብሩ አስተዳዳሪ ሲነግሩኝ ነው። ለኔ ሲነግሩኝም እኔ የሚመለከተኝ ጉዳይ ከሆነ ነው ሄጄ የምናገረው። አሁን የእርሶ ክህነቶ መያዝ ምዕመኑን ምንድን ነው የሚያስጠይቀው ነገር? እሱ ቀዳሽ፣ አስቀዳሽ፣ ተባራኪ፣ ጸላይ ምዕመን ነው እና የእርሶ የስራ መዋቅርን ከምዕመኑ ጋር ለምንድን ነው ያገናኙት? እርሶ የተፈጸመውን ግፍ ነው የተቃወመው። በእኔ ላይ የተፈጸመውን ግፍ ነው። ምን ግፍ ተፈጸመ? ቅዱስ ሲኖዶስ ደብዳቤ ጻፈሎት። የጻፈሎትን ደብዳቤ እርሶ ተቀብለው ካዩ በኋላ አሃ ይሄ ነገር ልክ አይደለም ብለው ሲሉ ከብፁዕ አቡነ ሙሴ ጋር ተነጋገሩ። ብፁዕ አቡነ ሙሴ እዛው ቁጭ በሉ እኔ ያናግራለሁ አልዎት። ከዛ ብፁዕ አቡነ ሙሴ ሄደው እያናገሩ እያለ ከወራት በኋላ የክህነት መያዝ ደብዳቤ ደረሶት ወይ ደግሞ ማህበራዊ ሚዲያ ላይ አዩት። ሲያዩ ደውለው የሚሆን በምን መንገድ አጣሩ፣ ህጋዊ መሆኑን አወቁ። የሾሞት አካል ነው ያነሳውት። ስለዚህ ምንድነው ምዕመኑን ይሄ ትክክል ነው ይሄ ትክክል አይደለም ምናምን ብሎ የሚያጋጨው ነገር ምንስ አለ? ነገም ሌላም ከእርሶ ውጭ እኮ አባት ቢመጣለት እኮ የመቀበል ኃላፊነት አለበት። ልክ ነህ። እዚህ ላይ አንድ ነገር የምትረዳው የመጀመሪያው ጥሪ ከዚያ በኋላ ማስጠንቀቂያ የመጨረሻው እንዳልከው ክህነት መያዝን አስከተለ ማለት ነው። በሁለቱ ነገሮች እንወስዳቸው። የመጀመሪያው ማስጠንቀቂያውን ለክፍሉ ሊቀ ጳጳስ አሳውቂያለሁ አልኩ። እየመለስከኝ የክፍሉ ሊቀ ጳጳስ ካሳወቅኩ በኋላ አሁንም ከሳቸው መልስ እየጠበቁ አሁንም እንደገና ድጋሜ መጣ። ድጋሜ ሲመጣ ግን የክፍሉ ሊቀ ጳጳስ ጻፉልኝ ነው እያልኩ ያለው እዚህ እንዲቆይ እገዳው ሲመጣ ማለት ነው። ክህነት ከመነሳቱ በፊት ያለው ሁለት የመጀመሪያ ሪፖርት እንድታደርግ ነው። ሁለተኛው ድጋሚ የሆነ ጥሪ ነው። በድጋሚ በሆነው በሁለተኛው ጥሪ ደግሞ ምን መሆን ነበረበት? እሳቸው ጻፉልኝ ለእኔ እያልኩ ነው ያለው ብፁዕ አቡነ ሙሴ። እሺ ምን ብሎ ጻፈሉት? ምን ብለው ጻፉልኝ?
አሁን እነሱ የሆኑ 3 ሰዎች ናቸው 4 ሰዎች በቦታው ላይ ተመድበዋል የሚል ነው በድጋሚ በሁለተኛው ጥሪ ላይ የነበረው። እነዚህ ሰዎች አንደኛ ቀድሞ በቤተክርስቲያኗ ታዋቂ አገልጋዮች አልነበሩም። አንድ ካህን ብቻ ነው ከኢትዮጵያ ይመጣል። ያ ነው እንግዲህ አገልጋይ የሚባል። እንግዲህ እነዚህ ሰዎች እንዲያገለግሉ ሲባል አንደኛ እነዚህ የግጭቱ አካላቶች ናቸው። እንደውም የግጭቱም ጭምር መሪዎች ናቸው እና በህዝቡ ዘንድም እነዚህ ሰዎች ተቀባይነት የነበራቸው ሰው አልነበሩ እና ህዝቡ እንዳይበተን የመቆየት ነበረበት። በዚህ ቆይታዬ ውስጥ ነው እንደገና ጥር 19 2009 ላይ የክህነት መያዙ የመጣው። ይሄ ባልተፈታበት ነው ወይንም በክፍሉ ሊቀ ጳጳስ ይሄ ከአቅሜ በላይ ነው ወደ ሀገርና ታይሉ። ሶስተኛው ግን እኮ እኔን ከሁሉም ነገር ማግለል ነው የተፈታ እና ከዚያ በኋላ ተገለል እንደ ማንኛውም ሰው ከዚህ ሀገር እየኖር ችግሬን አቀረ መፍትሄ አፈላለ። ይሄ ነው የሆነው። በጣም ጥሩ። ማለት በአንድ ቀን ልንጨርሰው ላንችል እንችላለን። እኔ አሁን በተረዳሁበት አግባብ መጠየቅ ያለብኝን መሞገት ያለብኝን መሞገት ስላለብኝ ነው የምጠይቅዎት። እንዲሁ ዝም ብዬ አልፌ እንደ አንድ ጋዜጠኛ አባትነቱን ክጄ ምናምን አይደለም። እሱን እንዲይዙ ይፈልጋለሁ። የእኔ ጥያቄ የቅዱስ ሲኖዶስ መዋቅርና የቤተክርስቲያን ስርዓት እንዲከበር እርስዎንም በቤተክርስቲያን መዋቅር ነው አሁን ያሉት። ከጣሊያን የጣሊያን አምባሳደር የግሪክ የቆንስላ ጽሕፈት ቤትም ተጠሪ ናቸው። መጥተው ለማነጋገር ሞክረዋል። እሱንም ነግረውኛል። ከጣሊያን አይደለም የምን የቅርብ ከጣሊያንማ በኋላ ከጣሊያን የመጡት አምባሳደር ችግሩ ተፈጥሮ እነዚያ በዚያ በኩል ያሉት አካላት ያቀረቡላቸውን ነገር ተከትለው ሀብት ንብረት እረከባለሁ በሚል እንጂ እንደተባለው ችግሩን ለመፍታት አይደለም። ያኛው ሌላ ነው። እዚህ ሀገር በዚሁ ምክንያት የኑ ስራቸውንም ወይንም ተልኳቸውን ያቋረጡ በዚያን ጊዜ እዚህ ቆንስል ነበሩ ነው። በጣም ጥሩ። አሁን ለእኔ እንደ አንድ ምዕመን ቅዱስ ፓትርያርኩ የጻፉትን ደብዳቤ ሾመውታል። ከሾሞት በኋላ ጥሪ አድርገውሎታል። ጥሪ ካደረግሎት በኋላ ማስጠንቀቂያ ሰጥተውታል። ማስጠንቀቂያ ከሰጥተውት በኋላ ክህነት አንስቷል። በጥሪውም ከብፁዕ አቡነ ሙሴ ጋር የተነጋገሩት ምላሽ ሳያገኙ ብፁዕ አቡነ ደብዳቤ ሲጻፍ ደግሞ ምላሽ ሰጥተውት ብፁዕ አቡነ ሙሴ እነጋገራለሁ መፍትሄ እሰጣለሁ በሚል ክህነት ከተነሳ ግን ማንም አካል ክህነት ያነሳውን አካል ሄዶ ነው እንጂ የሚጠይቀው ሌላ ሰው ምንም አይነት መፍትሄ አይሰጥም። አሁንም ማስተካከል በሁለተኛው ጥሪ ነው። ክህነት ከተነሳ አይደለም መጀመሪያ መጥተህ ሪፖርት እንድታደርግ፣ ሁለተኛ ደግሞ ድጋሜ በሁለተኛው ተጨማሪ ማስጠንቀቂያ ሁለቴ ማስጠንቀቂያ ተሰጠ። የመጀመሪያው መጥተህ ሪፖርት አድርግ። በዚያ ሁኔታ ስላልመጣ የሚለው በዚያ እየው ጉዳዩ ሁለተኛ መጣ ማለት ነው። እኔ ሁለተኛው ክህነት ከተያዘ በኋላ አይደለም የሰጡት ወረቀቱን። እኔ ከሱ በኋላ ነው ክህነት የተያዘው ነው የምለው እኔ አይደለ? ልክ ነኝ? ከየት ሁለተኛው ደብዳቤ ከመጣልዎት በኋላ ክህነት ተያዘ መጨረሻ ላይ? አዎ፣ በዚህ መካከል ነው። እሳቸው ክህነት ከተያዘ በኋላ አይደለም ደብዳቤ የጻፉልኝ። እሳቸው በሁለተኛው ጥሪ ጊዜ ነው ሁለተኛ ጊዜ ደብዳቤ ጻፉልኝ። ከዛን ክህነት ተያዘ። ክህነት የተያዘ አባት ካህን አይደለም። ክህነቱ እስኪመለስ ድረስ አቶ ነው የሚሆነው። እርሶ ክህነቱ ተይዘው ከአስተዳዳሪው ጋር ለመነጋገር ሞክረዋል። እሳቸው የግል ጸባይ ይኑራቸው፣ የሰሙት ነገር ይኑራቸው፣ ምን ይኑራቸው የምናውቀው ነገር የለም። አሁን እኔና እርሶ ስለምናወራ እሳቸው ባሉበት ብናወራ አብረው ይናገሩ ነበር። ስለሌሉ ስለ እሳቸው የተለየ ነገር መናገር አንችልም። የምናደርገው ምንድን ነው? እሳቸውን ጋር መግባባት አልቻሉም። እርሶ የቤተክርስቲያን አስተዳዳሪ አይደሉም በዛ ሰዓት። ህዝቡ ደግሞ እኔን ይጠብቀኛል አሉኝ። እኔ ደግሞ የምጠይቆት የአባቶችን ትእዛዝ ለምን አላከበሩም? ምዕመኑ እንደፈለገ ቢል ምክንያቱም ሌሎችንም አባቶች እኮ እንደዚህ ነው የምንሆነው። ሁላችንም የምንወዳቸው አባቶች ከአስተዳዳሪነት ተነስተውብን ያውቃሉ በሁሉም ቦታ ላይ።
እኔ የተለያየ ሀገር ላይ አድጌያለሁ፣ ግን ሁሉም ቦታ ላይ ጎበዝ የምንወዳቸው አስተዳዳሪዎች ተነስተውብናል። ሲሄዱ አልቅሰናል። ከዛ የዘለለ ነገር አድርገን አናውቅም። ሌላ አባት መጥተው ደግሞ ተላምደው ከህዝቡ ጋር ራሳቸውን አላምደው ይቀጥላሉ። እርስዎ ግን ክህነቱ ተነስተው እዛው መቀመጦ ለግጭቱ ምክንያት አይሆንም ወይ? የጥሉስ ሜዳ አይሆንም ወይ ነው ለእርሶ የምሉት? ግጭቱማ በእኔ ላይ ያልተገባ ነገር ማስተላለፍ ነው ሊሆን የሚችለው እንጂ እንዴት እኔ የግጭቱ ምክንያት ሆናለሁ? ይህንን የማሳየት ለምን መሰሉት? ቅዱስ ሲኖዶስ እርሶን አነሳዎት፣ ሌላ አባት መደበ። ህዝቡ እርሶን ይወዳል። ቀድሞ በነበሩበት ሁኔታ እርሶ ባይኖሩ ኖሮ ቤተክርስቲያን ላይ የሚተዳደሩት በማን ነበር? እነዚህ ምዕመኖች ረሃብ ክፉ ነው፣ ለሞት ይዳርጋል። ጾም በረከት ነው፣ ከአምላክ ያስታርቃል። ከሰው ያልተጣሉ ለአምላክ እቅፍ የቀረቡ ዓለምን ላይ መለሱባት ወስነው ለቆረቡ መነኮሳት ግን ቀኑን ሙሉ ጾመው መፍቻ፣ ሌሊቱን አድረው እንደገና ውለው ማደፊያ ሊያጡ አይገባምና መነኮሳቱን አንዘንጋ። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶችን ከችግራቸው አሳርፈናል። አባቶቻችንን ደግሞ የበዓት እጦት ፈትኖብናል። ጾሙን ለበረከት ዘመኑን ለምሕረት ያደርግልን ዘንድ ከኛ የበረቱት በጸሎት ያስቡን። አሜን። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳትን በዓት በአንድነት እንገንባ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ።